በመንፈስ የጸና አመራር የአገልግሎት ክፍፍልና የሚስዮናዊነት ምንነት ማንነትን እንመለከታለን። ዋና ሀሳብ በዚህ በሐዋርያት ሥራ ምዕራፍ 6 ላይ የምንመለከተው የሐዋርያት ሥራ ምዕራፍ 6 የመጀመሪያዋ ቤተክርስቲያን እድገትን፣ ግጭትንና አገልግሎትን በመንፈስ በተሞላ አመራር እንዴት እንደያዘች ያሳያል። ቃሉና መንፈሱ ተልእኮውን ለመጠበቅ እንዴት አብረው እንደሚሰሩም እንመለከታለን። የዛሬው ትምህርታችን ትልቁ ግብ የሚሆነው የወንጌል አገልጋዮች በሐዋርያት ሥራ 6 ውስጥ ያሉትን የአመራር መርሆች፣ የሚስዮናዊ ዘይቤዎችንና በመንፈስ የጸና አገልግሎትን አገልጋዮች ወይም እኛ እንድንረዳ ትምህርቱ ይረዳናል ብለን እናስባለን። ስለዚህ ይሄ ዋና ሀሳብና ግቡ ይሄንን ይመለከታል። እንደገና ለመመለስ ያህል በዚህ ላይ በዚህኛው ላይ የምንመለከተው የሐዋርያት ሥራ ምዕራፍ 6 የመጀመሪያው ቤተክርስቲያን እድገት አለ፣ ቀጥሎ ግጭት አለ፣ ከዚያ አገልግሎትን በመንፈስ በተሞላ አመራር እንዴት እንደያዘች ነው ክፍሉ የሚያሳየው። በተለይ መሪ በመንፈስ ቅዱስ ካልተሞላ ግጭቶች ሲከሰቱ ቤተክርስቲያን እያደገ ሲሄድ ሊከሰት ያለውንና ይሄም ደግሞ እንዴት የወንጌልን ተልእኮ እንደሚጎዳ እንመለከታለን። ቃሉና መንፈሱ ተልእኮን ለመጠበቅ እንዴት አብረው እንደሚሰሩም እንመለከታለን። ብዙውን ጊዜ በቤተክርስቲያን በተለምዶ የሚባለው ቃሉ ብቻ ይባላል። ግን ቃልና መንፈስ አብረው ነው የሚሰሩት። መጽሐፍ ቅዱስ እኛ ቃል ብቻ ብለን የምንለው ቃል ራሱ ስለ መንፈስ ቅዱስ አስፈላጊነት ደጋግሞ ይናገራልና፣ ስለዚህ ግብ የምናደርገው በዚህ ትምህርት የወንጌል አገልጋዮች በሐዋርያት ሥራ 6 ውስጥ ያሉትን የአመራር መርሆችን፣ የአመራር ዘይቤዎችን እንመለከታለን። ሚስዮናዊ ደግሞ ጥበቦችን እንመለከታለን። መንፈስ የጸና አገልግሎት ደግሞ ምን እንደመስል ለመረዳት እንሞክራለን። ከዚህ አንጻር የሐዋርያት ሥራ 6 ቁልፍ ጭብጦችን እንደሚከተለው እንመለከተዋለን። በዚህ ላይ የሐዋርያት ሥራ 6 ቁልፍ ጭብጦች የመጀመሪያው ቃልና መንፈስ አብረው የሚሰሩበት መንገድ ያሳየናል። የሐዋርያት ሥራ ምዕራፍ 6 ባለብዙ ባህል አውድ ውስጥ አመራር። ይሄ ባለብዙ ባህል አውድ ውስጥ ማለት ቃሉ ምናልባት በትርጉም ላይ ለየት ያለ ቃላት ስለሚጠቀም ትንሽ ላብራራው። በአንድ ቤተ እምነት በእናንተ ቤተ እምነት ወይም ጉባኤ ውስጥ ከ3 ከ4 ብሔር እንደዚሁም ደግሞ አንዳንዶች አሁን በሌላ አካባቢ ለምሳሌ ደቡብ አፍሪካ ያላችሁ፣ ኬንያ ያላችሁ፣ ኢትዮጵያውያን፣ ናይጄሪያውያን፣ ኬንያውያን እንደዚህ የደቡብ አፍሪካ ተወላጆች አንድ ላይ ለምሳሌ የሚያመልኩበት ሁኔታ ቢኖር ወይንም ደግሞ ኢትዮጵያንም ሆነው ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ በቋንቋ በባህል የተለያዩ ሰዎች በሚያመልኩበት አካባቢ ያለውን ሁኔታ ለመግለጽ ስፈልግ ነው ባለ ብዙ ባህል አውድ ውስጥ የምንሰጠው አመራር። አሁን በአንድ ለምሳሌ አንድ ሰው ሀዲያ ጉባኤ ብቻ ከሆነ እዛ ያለው መሪ አንድ ባህል ውስጥ ላይ ነው እየመራ ያለው። ግን ሀዲያው፣ ከምባታው፣ አማራው፣ ኦሮሞ፣ ትግራይ አንድ ላይ የሚኖር ከሆነ ባለ ብዙ ባህል ነው አውዱ የዚያ ጉባኤ። በዚያ ውስጥ የሚሰጠው አመራር ትንሽ ለየት ይላል። ይሄንን ማለታችን ነው። ሀሳቡ ግልጽ ይመስለኛል። ልዑካንና የአገልግሎት መዋቅር በተለያዩ በቤተክርስቲያን ውስጥ በሚከሰቱ የአገልግሎት ዘርፎች ላይ የሚመደቡ የአገልግሎት ቡድን መሪዎችን እና የዚያ ደግሞ አገልግሎት መዋቅር እንዴት ነው መያዝ ያለብን የሚለውንም በዚህ ክፍል እንመለከታለን። መሪዎችን በመምረጥ የመንፈስ ሚና ምን እንደሆነ ለማየት እንሞክራለን። በቤተክርስቲያን ውስጥ ያለውን ግጭት እንዴት መፍታት እንደሚገባን በዚሁ ክፍል ደግሞ ለመማር እንሞክራለን። እነዚህ ነገሮች ማስተዋል ያለብን ነገር የእግዚአብሔር መንፈስና የእግዚአብሔር ቃል አብረው በሚሰሩበት ጊዜ በዚህ በባለ ብዙ አውድ ጉባኤ ውስጥ የምንሰጠው አመራር ማለት ባለ ብዙ ባህል አውድ ወይንም ደግሞ በዛ ኮንቴክስት በምንመራበት ጊዜ እንደገና ደግሞ የተለያዩ የአገልግሎት ክፍሎችን እና መዋቅሮችን ዘርግተን በምናገለግልበት ጊዜ መሪዎችን ስንመርጥ የመንፈስ ቅዱስ ሚና ምን እንደሆነ ማስተዋል፣ በቤተክርስቲያን ውስጥ ግጭቶችን እንዴት መፍታት እንደሚገባን፣ ይሄ ሁሉ ተልእኮው እንዳይደናቀፍ ቤተክርስቲያን የክርስቶስን ተልእኮ ሳትደናቀፍ ግራ ሳይገባት እንድትወጣ ያግዛል ማለት ነው። ስለዚህ እስጢፋኖስ በመንፈስ የተሞላ ምስክር ሆኖ ብቅ ማለትን ደግሞ እንመለከታለን። እግዚአብሔር ሁል ጊዜ አዳዲስ መሪዎችን አዳዲስ አገልጋዮችን በመስጠት ቤተክርስቲያንን ይባርካል። ይሄ በወንጌል አገልግሎት በተልእኮ ውስጥ በጣም ጎላ ያለ ሚና እንዳለው ከሐዋርያት ሥራ እንመለከታለን።
አሁን የዚህ የሐዋርያት ሥራ ምዕራፍ 1 እስከ 5 እስካሁን ያየነውን እንዲሁ ዝም ብለን ጠቅለል ባለ መልኩ ለማየት ያህል አንዳንዶች በአንዳንድ ጊዜ ስላልተሳተፋችሁ ይረዳችኋልና የመጀመሪያው ቤተክርስቲያን በፍጥነት እያደገች ነው። በዚህ ክፍል ላይ እንደምንመለከተው በተለይም ከምዕራፍ 2 ጀምሮ 3000 ሰው አንዴ 5000 ሰው አንዴ ይመጣል። ስለዚህ ታምራትና ስብከት እየተፈጸሙ ነው። እግዚአብሔር እጁን ሲዘረጋ በሽተኞች ሲፈወሱ፣ ሽባው ሲተረተር፣ እንደገና ከታሰሩበት በመላእክት ጉልበት ተፈተው ሲለቀቁ፣ እነዚህ አይነት ታምራቶች ሲለቀቁ ወንጌል በኃይል እየተስፋፋ እየመጣ ነው። ከዚያ ስደት እየጨመረ ነው። በዚያ ላይ ደግሞ የሚገርም ነገር ነው። እዚህ ጋር ቤተክርስቲያን እያደገ ታምራትና ስብከቱ እየተፋፋመ፣ በሌላ ጎኑ ደግሞ ስደት እየጨመረ ነው። ይሄ በወንጌል አይታይም? አዎ አይታይም። ኦኬ። አሁንም አይታያችሁም? አይታይም። ሁላችንም ጋር ነው የሚሆነው። እሺ፣ ሁላችንም ጋር አይታይም አይታይም። ዶክተር አይታይም። ችግር የለውም። እንደገና ለማስተካከል ግን ሞክራለሁ። ስክሪኑ አይታየንም ዶክተር። እሺ፣ እንደገና አስተካክላለሁ። አይዟችሁ፣ የምንችለውን ሁሉ እናደርጋለን። እሺ። አሁንስ እንዴት ነው? አሁን ይታያል፣ ጀምሯል። አሁን ይታያል። እሺ፣ አሁን በጣም ጥሩ ነው። እንቀጥላለን። በዚህ ሲታያችኋል አይደለም? አዎ፣ በጥራት እየታየ ነው እንደውም። በጣም ቆንጆ። ስለዚህ እንደዛ ስትቸገሩ ወደ መጠቆማችሁ ጥሩ ነው። አመሰግናለሁ። እሺ። ስለዚህ እዚህ ጋር ቤተክርስቲያን በፍጥነት እያደገች ነው። አሁን የምናየው የሐዋርያት ሥራ ምዕራፍ 1 እስከ 5 እስካሁን የመጣንበትን ጠቅለል ባለ መልኩ እየተመለከትን ነው። ማጠቃለያውን ማለት ነው፣ ወደ ምዕራፍ 6 ከመግባታችን በፊት ማለት ነው። ቤተክርስቲያን በፍጥነት እያደገች ነው። ቅድም እንደነገርኳችሁ ታምራትና ስብከት እየተፈጸሙ ነው። ስደት እየጨመረ ነው። ደግሞ በጣም የሚገርመው ውስጣዊ ተግዳሮቶች ይታያሉ። የሐዋርያት ሥራ ምዕራፍ 5 ባለፈው ለማየት እንደሞከርነው አናንያና ሰጲራ፣ እንደገና ደግሞ የፍትህ ጉዳዮች ውስጥ ላይ እየታዩ ናቸው። እንዲታፈኑ ወንጌል እንዳይናገሩ ተጽዕኖ እየበዛ ነው። እዚህ ጋር ስደት እየጨመረ ነው። ውስጣዊ ተግዳሮት እየታየ ነው። ሐዋርያት በጸሎትና በቃል አገልግሎት ላይ ትኩረት ያደርጋሉ። ይሄ በጣም ወሳኝ የሆነ ነገር ነው ለዛሬ ቤተክርስቲያን። ዛሬ ቤተክርስቲያን በፍጥነት እያደገ ያለበት ሁኔታ አለ። ይኖራሉ። ከዚያም ጋር የተነሳ ደግሞ ምናልባት የሚመናን ማዘን ወይ መከፋፈል የተለያየ ነገር ይኖራል። ሐዋርያት በጸሎትና በቃል አገልግሎት ላይ ያተኩራሉ። በጣም የሚገርማችሁ ነገር ይሄ ሁሉ ውስጣዊ ችግር ባለበት፣ ስደት እየጨመረ ባለበት፣ ሐዋርያት ግን ተልኳቸውን በማይረሱት መልኩ በቃልና በጸሎት በትኩረት ሲያገለግሉ ይስተዋላሉ። ይሄ ነው አጠቃላይ ሐዋርያት ሥራ ምዕራፍ 1 እስከ 5 ላይ እስካሁን የተማርነውን ጠቅለል አድርገን ስንመለከት አሁን ወደ የተለያዩ ጸሐፊዎች አጽንኦት የሰጧቸውን ጉዳዮች ምዕራፍ 1 እስከ 5 ላይ እንመለከታለን። በዚህ ላይ መንዝስ የተባለ ሰው አጽንኦት የሰጠው መንፈስ አማኞችን ለተልእኮና ለትንቢት ያበረታታል ይላል። የእግዚአብሔር መንፈስ አማኞችን ሲያበረታታ እንመለከታለን። እድገት ድርጅታዊ ፍላጎቶችን ያመጣል ማለት አሁን ምዕራፍ 6 ምዕራፍ 5 ላይም እንደምንመለከተው እያደገ በመጣበት ጊዜ ሁል ጊዜ ቤተክርስቲያን እያደገ በመጣበት ጊዜ ድርጅታዊ ፍላጎቶች እንደገና እየሰፉ ይመጣሉ። ለምሳሌ ኪነር የተባለ ሰው ማህበራዊና ባህላዊ ውጥረቶች በመጀመሪያዋ ቤተክርስቲያን ውስጥ የተለመዱ ነበሩ ይላል። እዚህ ጋር ማህበራዊና ባህላዊ ውጥረት አለ። ከተለያየ ባክግራውንድ የመጣ ሰው በቸርች በምንኖርበት ጊዜ ወይም አንድ ላይ በምናመልክበት ጊዜ እንደገና ደግሞ እዛ ማህበረሰብ ውስጥ የሚታዩ ችግሮች ለምሳሌ ድሆችን እንመለከታለን። እዚህ ባህላዊ የሚለው ምዕራፍ 6 ላይ ከግሪክ ሀገር የመጡ አይሁድ መበለቶች ችላ ተብለው ነበር በምግብ ዕደላ ጊዜ ይላል። ስለዚህ ብዙ ጊዜ ማህበራዊና ባህላዊ ውጥረቶች በመጀመሪያዋ ቤተክርስቲያን ውስጥ እየተለመዱ ነበሩ ይላል። ይህንን ምዕራፍ 5 ወደፊት እንመለከታለን። ምዕራፍ 15 ላይ እንመለከታለን። እንደዚሁም ደግሞ ምዕራፍ 13 ላይ እንመለከታለን። ይሄ ሁል ጊዜ መሪዎች ትኩረት ሰጥተው በቤተክርስቲያን ውስጥ ማየት የሚገባቸው ጉዳይ ነው። ግሪከኛ ተናጋሪ አይሁዶች እነዚህ ሄሌኒስቶች ናቸው የሚባሉት እና
ዕብራይስጥ ተናጋሪ አይሁዶች እውነተኛና ተግባራዊ ልዩነቶች ነበሯቸው። ምክንያቱም የራሳቸው ባክግራውንድ ከግሪክ ሀገር ከቋንቋው ከባህሉ ጋር ቆይተው የመጡ ዲያስፖራዎች ሄሌኒስቶች የተለየ ባህል አላቸው። አይሁዶች ናቸው ግን የተለየ ባህል አላቸው። ዕብራይስጥ ተናጋሪ አይሁዶች ደግሞ እውነተኛና ተግባራዊ ልዩነቶች የራሳቸው አላቸው። ምክንያቱም በኢየሩሳሌም ዙሪያ የቆዩ ኮንሰርቫቲቭ የሆኑ አክራሪ በአባቶች ልማድና ወግ በጥብቅ ያደጉ ናቸው። እነዚያ ደግሞ ከሌላ ቦታ የመጡ ናቸው። ስለዚህ አንዱ አንዱን በጥርጣሬ አይን እንዲያይ፣ እንዲለያይ፣ እንዲራራቅ፣ እንዲጠራጠር የሚያደርጉ ነገሮች ብዙ ጊዜ ይከሰታሉ። ሚለር የተባለ ሰው ምንድነው ያለው? ተልእኮ የወንጌል ስብከት የሚደግፉ በመንፈስ የሚመሩ መዋቅሮችን ይጠይቃል። በተለይ የተለያዩ ችግሮች በሚከሰቱበት ጊዜ ችግሮቹን የሚቀርፉ መዋቅሮችን፣ የአገልግሎት ቡድኖችን እያስተካከሉ ማሰማራት ይሄ የወንጌል አገልግሎት እንዳይደናቀፍ ቤተክርስቲያን ማድረግ ያለባት ጉዳይ ነው። እነዚህ ነገሮች ችላ ተብለው በሚያልፉበት ጊዜ ማለትም ይሄ ልዩነቶችን ማናስተናግድ ከሆነ እንደገና ደግሞ በመንፈስ የሚመሩ መዋቅሮችን ማናዘጋጅ ከሆነ ችግሮችን ለመፍታት በመንፈስ የተደገፈ ጥበብና ማስተዋል ማናመጣ ከሆነ እድገቱ እየጨመረ ሲመጣ የወንጌል ተልእኮውን ደብዘዝ እያደረገ ወደ ግጭትና ወደ አለመግባባት ሰዎች ሁሉ እጃቸውን ጠምጥመው እንዲቆሙ ራቅ ብለው እንዲቀመጡ ሁሉ ያደርጋል። ባለፈው በሆነ ጉዞ ሰኔ ውስጥ እና ምን እንደዚህ ሰኔ ወይ መስከረም ባለፈው መስከረም ላይ አሜሪካን ሀገር ነበርኩኝና ከኢትዮጵያ ሄዱ ሰዎች ይናገሩ ነበረ። አንዳንዶቻችን ርቀን ቆመናል፣ መንፈሳዊ ነገር መስሎን መተናል። ምክንያቱም አሁን ከአንድ ባህል ከአንድ አካባቢ አይደለም የሄዱት፣ ከአጠቃላይ ኢትዮጵያ ነው የሄዱት። ቸርቾች ከተለያየ ባክግራውንድ ከተለያየ አካባቢ ተዋቀሩ ናቸው። የሚጠብቁትን ነገር አላገኙም። ስለዚህ ርቆ የመቆም የማዘን ነገር እንደታየባቸው የሚያስተምረንም የለም ብለው ሁሉ ሲያጉረመርሙ ሰምቻለሁ። ስለዚህ እንግዲህ የጽሁፉ አጠቃላይ የሐዋርያት ሥራ ምዕራፍ 6 1 እስከ 7 ላይ አሁን እንመጣለን። ችግሩ ቁጥር 1 ላይ ተንጸባርቋል። ምን የሚል? የግሪክ አይሁድ መበለቶች በየዕለቱ ከሚከፋፈለው እርዳታ ተዘለው ነበር ወይም ችላ ተብለው ነበር የሚል ነው ዋናው ችግሩ። የትምህርቱ ነጥቦች በዚህ የምንመለከተው ቤተክርስቲያን ውስጥ ያለ የባህል ግጭት ነው የሚያሳየን። በመጀመሪያዋ ቤተክርስቲያን ውስጥ ያለውን ልዩነት ያሳያል። ተግባራዊ ፍትህ በአገልግሎት ውስጥ አስፈላጊ ነው። ችግር ሲከሰት ፍትህ ካልተዘረጋ ከአመራሩ ክፍል ሰዎች ችግሩን በደንብ አድርገው ነክሰው ማያወጡ ከሆነ ለችግሩ ደግሞ በእግዚአብሔር ቃል በመንፈሳዊ መንገድ ፍትህ ማያሰፍኑ ከሆነ የወንጌል ተልእኮ መደናቀፉ አይቀሬ ነው። የሐዋርያት ምላሽ ምንድን ነው? እንግዲህ አሁን ችግሩን ቁጥር 1 ላይ ተመልክተናል። ምዕራፍ 6 ቁጥር 2 እስከ 4 ላይ የእግዚአብሔርን ቃል ትተን በማዕድ ማገልገል ተገቢ አይደለም፣ እኛ ግን በጸሎትና ቃሉ በማገልገል እንጸናለን የሚል ነው። እዚህ ጋር የሚገርም አይነት ውሳኔ ነው ምላሹ የሐዋርያት። ችግር ስለተከሰተ ብለው ቃሉና ጸሎትን ትተው ወደ ምግብ እደላ ሮጠው አልገቡም። ብዙውን ጊዜ የቤተክርስቲያንን አገልግሎት ወይም ደግሞ ተልእኮን ከሚያደናቅፉ ነገሮች አንዱ መሪዎች ቅድሚያ የሚሰጣቸውን ነገሮች ትተው ሌላውን መወከል፣ ሌላውን ማበርታት፣ ሌላውን ማሳደግ፣ ሌላ መዋቅር መዘርጋት የሚገባውን ነገር እነሱ ራሳቸው ገብተው መስራት ሲጀምሩ ዋናው የወንጌል አገልግሎት ወደ ጎን ይተዋል ማለት ነው። ቁልፉ ሀሳቦች እዚህ ጋር የምንመለከተው የአመራር ቅድሚያዎች ጸሎት እና ቃል ነው። ሐዋርያት እኛ ለጸሎትና ለቃሉ እንተጋለን ወይም በጸሎትና በቃሉ አገልግሎት እንጸናለን። እኛ ቅድሚያ መሰጠት ያለበት ከክርስቶስ ተቀበለው ኃላፊነት ትተን አሁን ለችግሩ መፍትሄ ብለን እዛ ውስጥ አንገባም ብለው ግን መፍትሄ ነው ያመጡት። ሊኡካን መንፈሳዊ እንጂ ተግባራዊ ብቻ አይደሉም። እዚህ ጋር የሚመደቡ ሰዎች ዝም ብሎ ተግባር የሚፈጽሙ ብቻ ሳይሆኑ እነዚህ 7 ሰዎች እንደ መፍትሄ የመጡት እንደ ምላሽ የመጡት በጣም መንፈሳዊ ሰው መሆን አለባቸው የሚለውን ወስነዋል። መሪዎች ዋና ጥሪያቸውን መጠበቅ አለባቸው። ዋና ጥሪው ምንድን ነው? እግዚአብሔር ለምንድን ነው እዚያ ያስቀመጣቸው? ሌሎቹን ስራዎች ደግሞ ችላ ሳይሉ እንዴት ማስተባበርና ቡድን መፍጠር፣ መዋቅር መፍጠር፣ ማስተባበር፣ ማበረታታት እንዴት ይችላሉ? ይሄ እንግዲህ በጣም ወሳኝ ነገር ነው። የተለያዩ ጸሐፊዎች በዚህ ጉዳይ የሰጡትን አስተያየት ስንመለከት መንዝስ የተባለ ሰው በቃልና በመንፈስ የሚደረግ አመራር የጥሪ ግልጽነትን ይጠይቃል ይላል። የራሱን ጥሪ በግልጽ የማያውቅ መሪ የተነሳውን እሳት ሁሉ ለማጥፋት ስል ዋና ትኩረቱን ሁሉ ጥሎ ወዳልተፈለገ አቅጣጫ ይሄዳል ማለት ነው። ኪነር የተባለ ሰው ደግሞ ማዕድ ማገልገል የሚያመለክተው የገንዘብ ወይም ቁሳዊ ክፍፍልን ነው።
አስፈላጊ ቢሆንም ከሐዋርያት ትምህርት ሚናዎች የተለየ ነው። እዚህ ጋር አገልግሎት ሁሉ ጊዜ ሰው በተጠራበት መሰማራት አለበት። ያኛው አስፈላጊ አይደለም ማለት ነው። አስፈላጊ ነው፣ ግን እንደ አስፈላጊነቱ ሌላ ጥበብ ተጠቅመን ማሰማራት መቻል አለብን። ሚለር የተባለ ሰው ትክክለኛው ልዑካንነት ተልእኮን ያነሳሰል እንጂ ቢሮክራሲን አይደለም ይላል። እዚህ ጋር የወንጌል ተልእኮን እንዳይደናቀፍ ልዑካን ማለት የተለየ የአገልግሎት ቡድን ሰባቱን ሰዎች መረጡ። ይሄ ደግሞ ተልእኮን ያነሳሳል እንጂ ቢሮክራሲን አይደለም። አሁን ለእኛ የሚመች ጆሮም ይሆን የእኛ ብሔር የሆነ የእነሱን ጉድ የሚያወጣ ሰው ምረጡ አላሉ። ብዙም ጊዜ በአሁኑ ቤተክርስቲያን ላይ የምታየው ሰዎች መሪ ሲመርጡ መዋቅር ላይ ሰውን ሲሰይሙ ለስልጣናቸው፣ ለእድሜያቸው፣ እንደገና ደግሞ ለብሔር ለጎሳቸው በሚመች መልክ ስለሚመርጡ ብዙ ማጉረምረም፣ ብዙ ሀዘን፣ ብዙ ቢሮክራሲ፣ ብዙ የተሰወረ ከቃሉ ጋር የማይጣጣም ብዙ ነገር አለ። ይሄ ደግሞ ተልእኮን ይገላል። ሰዎች ልባቸው ያዝናል፣ አእምሯቸው ይተክዛል፣ ክፉን ያያሉ፣ እየሸወዱ እንደሆኑ ይገነዘባሉ። ከዚህ የተነሳ የእግዚአብሔር ወንጌል ወደፊት መራመድ ትቶ በሰዎች ቢሮክራሲ፣ በምርጫ ግፍና አሰራር ታስሮ መቅረት ይሆናል ማለት ነው። ለአዲስ መሪዎች የሚያስፈልጉ መስፈርቶች ብለው ያወጡትን ቁጥር 3 ላይ ሐዋርያት ሥራ ምዕራፍ 6 ላይ እንመለከታለን። በመንፈስና በጥበብ የተሞሉ የሚል ነው። የዊት ነጥብ እዚህ ጋር ማንሳት አለብኝ። ምግብን ለማከፋፈል በመንፈስ የተሞሉ መሆን ለምን አስፈለገ? እስቲ የራሳችሁን ምልከታ ታቀርባላችሁ። እንግዲህ አንዱ መስፈርት ምን ነበር የተባለው? ምግብ ለማከፋፈል በምን የተሞሉ? በመንፈስ የተሞሉ። ዛሬ አይደለም ምግብ ለማከፋፈል ትልቁን የቤተክርስቲያን ኃላፊነት እንኳን ለመስጠት ክራይቴሪያውን በመንፈስ መሞላት ነው፣ በጎሳ መሞላት ነው። በጎሳ መንፈስ ነገሮችን ማየት እንዴት ነው? እየረበሸ ነው ቸርች ላይ ወይስ የማይታየውን ችግርኛ እዚህ ጋር እያወራን ነው? ምንድነው መስላችሁ? እስቲ ያካፍሉ። ለምንድነው ለምግብ እደላ ሲመርጧቸው በመንፈስ የተሞላ የሚለውን ክራይቴሪያ ያመጡት? ሀሳብ ያለው ሰው አለ? አለ። እሺ ቀጥል። እነዚህ ምዕራፍ 3 ላይ ምረጡ ወይም እንሾማቸው የሚለው አብዛኛው ጊዜ በመንፈስና በጥበብ ካልተመሉ ወደ ጎሰነት ከተመሩ በጣም ስለሚያስቸግራቸው የሚመረጡ ሰዎች ከጉባኤ መካከል የሆኑ ናቸውና የሚመረጡትን ማዕድን ለማገልገል ወይም ምግብ ለመበለቶችና ለማደል ነው። ቢሆንም ለሚመረጡ ሰዎች መለኪያቸው መንፈስና ጥበብ የሞላባቸው ይላል ቁጥር 3 ላይ። ስለዚህ እነዚህ ተመራጮች ዋና ተግባር ምግብ በእኩል ለማከፋፈል ቢሆንም መንፈሳዊ አገልግሎታቸው ስለሆነ ለዚህ መንፈሳዊ አገልግሎት የሚመጡ ሰዎች በመንፈስ ቅዱስ የሞሉ መሆን አለባቸው። ጥበብና እኩል ለማከፋፈል ለፊታዊ አሰራር ልብ ያላቸው መሆን አለባቸው። በመልካም የተመሰከረላቸው በቃልና በንግግር የበረቱ ንግግር በተጨማሪ መልካም ተግባራዊ መሆን አለባቸው ነው። በጣም ጥሩ። እሺ ሌሎች ሰዎች ደግሞ በዚህ ላይ የምትጨምሩት አለ? ልጨምር። እሺ እኔ የሚጨምረው በመንፈስ መሞላት ያስፈልጋል። ምክንያቱም በመንፈስ ተሞልቶ ከሆነ ሰዎችንም እኩል በማየት ራሱ ሳይወድ ሰውን ከሰው ሳይለይ ትክክለኛ ሰው በትክክለኛ ማካፈል ስለሚያስፈልግ አግሎ ስለሆነ በመንፈስ መሙላት ያስፈልጋል። እንደዚህ ነው። እሺ ጥሩ ነው። ተስፋዬስ ሞሮ? ኦኬ ኤኒዌይ ሰው ምስጋኑ የዛሬ ተማሪ ቁጥር 38 ነው አይደለ? ሄሎ ምስጋኑ እየሰማኸኝ ነው? እሺ ኦኬ እሺ 35 ሌላ ጊዜ ሌላ ነው ቁጥሩና ይሄን ተከታተል ማለት something I can't manage anyway ወደ ትኑ ልመልሳችሁና ምክንያቱም በቤተክርስቲያን ውስጥ ያለው እያንዳንዱ አገልግሎት እዚህ ጋር መታወቅ ያለበት ነገር በደንብ ተከታተሉ። ለአዲስ መሪዎች የሚያስፈልጉ መስፈርቶች ተብሎ የተቀመጡት በመንፈስና በጥበብ የተሞሉ የሚል ነው።
የውይይቱ ነጥብ እዚህ ጋር ያነሳ ነው ምንድነው? ምግብ ለማከፋፈል አገልግሎት በመንፈስ የተሞሉ መሆን ለምን አስፈለገ? እንግዲህ ዋናው መልሱ ምንድነው? ምክንያቱም በቤተክርስቲያን ውስጥ ያለው እያንዳንዱ አገልግሎት መንፈሳዊ ነው። የሆነ ስጋዊ አገልግሎት ምድራዊ አገልግሎት ምንለው የለም። እግዚአብሔርን ለማክበር ነው። ሰዎች የተሰጣቸው ቦታ፣ ወንበር፣ ማዕረግ፣ መዋቅር የተለያየ ሊሆን ይችላል። ግን ዋና ታርጌቱ በዚያ ውስጥ እውነተኛ ፍትሃዊ ጽድቅ ያለበትን አገልግሎት በሚያገለግሉበት ጊዜ የሰው ልብ ያርፋል፣ የእግዚአብሔር መንፈስ ሐሴት ያደርጋል፣ ዋናው ተልእኮ ሳይደናቀፍ ወደፊት ይሄዳል። ስለዚህ ብዙም ጊዜ በቤተክርስቲያን ውስጥ ብዙ ቦታ አይሰጥም ለተለያዩ የአገልግሎት ክፍሎች። አላቅም እናንተ አካባቢ እንዴት እንደምታዩት አላቅም። ለምሳሌ የህፃናት አገልግሎት ሊሆን ይችላል፣ ወጣቶች አገልግሎት ሊሆን ይችላል፣ የድሆች አገልግሎት ማስተባበር ሊሆን ይችላል፣ ጉብኝት ሊሆን ይችላል፣ ማስታረቅ ሊሆን ይችላል። የትኛውም አገልግሎት ላይ መንፈሳዊ አገልግሎት ብለን ሰውን በምንመድበት ጊዜ አገልግሎቱ መንፈሳዊ ነው፣ በክርስቶስ አካል ውስጥ ነው ያለው። ስለዚህ ክርስቶስን የሚወክል ባህሪውን የሚወክል አገልግሎት ሊቀርብ ይገባል ነው። የተመረጡ 7 ሰዎችን በምንመለከትበት ሰባቱም የግሪክ ስሞች አሏቸው። እነዚህ በባህላዊ ችግር የሚፈጠረውን ስሜት የተገናዘበ ውሳኔ ነው። ቅድም ለመናገር እንደሞከርኩት አሁን እንግዲህ በኢየሩሳሌም ጉባኤ ውስጥ በጥንቱ ቤተክርስቲያን ከሁለት ባህል የመጣ ጉባኤ ይስተዋላል። አንዱ ግሪክ ተናጋሪ፣ ሁለተኛው እዚያው በኢየሩሳሌም ያለው ደግሞ ዕብራይስጥ ቋንቋ ተናጋሪ ነው። ቋንቋው ባህልን ያሳያል፣ የቆዩበትን ያሳያል፣ የመጡበትን አካባቢ ያሳያል። ስለዚህ ባህል ብዙውን ጊዜ ከአንድ ብዙ ከሁለት ከሶስት በላይ በሚሆንበት ጊዜ የተለያዩ ችግሮች፣ የተለያዩ ፍላጎቶች፣ የተለያዩ ጥያቄዎችን ያንጸባርቃል። ስለዚህ ከውስጥ የምታወሩ ሰዎች ወይም ማይክ ዝጉ፣ ወሬያችሁ ክላሱን እንድትከታተሉም እንደማይፈቅድ ወቁ። ምስጋና ክፍት ያደረገ ሰው አለ ይዘጋ። ኦኬ። ስለዚህ ከክላስም ሊያስወጣችሁ እንደሚችልም ወቁ። በጣም ዲስፕሊንድ መሆን አለብን። መሪዎች ነን፣ አገልጋዮች ነን። ሌላው እንዳይረባሽ በጣም ጥንቃቄ መውሰድ መቻል አለብን። ይሄ ከክርስትና ከብስለት አንዱ ክፍል እንደሆነ መታወቅ አለበት። እሺ ወደ ክላሱ እንመለስና እስጢፋኖስ ጎልቶ ይታያል፣ በእምነትና በመንፈስ ቅዱስ የተሞላ ይላል። እንግዲህ ከሰባቱ ከግሪክ ስሞች የምናስተውለው ችግሩን ይፈታሉ ብለው የጠየቁት በኢየሩሳሌም ካሉ ከዕብራይስጥ ወይም የዕብራይስጥ ቋንቋ ተናጋሪዎች ውስጥ አይደለም የተመረጡት፣ ከተበደሉት ከግሪክ ሀገር ከመጡ ሰዎች መሃል ነው የተመረጡት። በመንፈስ ቅዱስ የተሞሉ የግሪኩን ባህል የሚችሉ እንደገና ለዛ ችግር መፍትሄ ማምጣት የሚችሉ ተብሎ ነው የተመረጡት። ሐዋርያት ለራሳቸው ጆሮ ሐሜት የሚያመጣ የዕብራይስጥ ሰው ነው የሚያስፈልገን መቆጣጠር አለብን አላሉም። ይሄ በእኛ በዘመኑ ቋንቋ ቢሆን አሁን እንደው ምንድነው ፓስተር ሲመደብ፣ ወንጌላዊ ሲመደብ፣ መሪ ሲመረጥ፣ የተለያየ ቦታ ላይ ኃላፊነት ሲሰጥ ሰዎች ከምድራዊ ሁኔታ ጋር አያይዘው ከጥቅማቸው ጋር ከደህንነታቸው ጋር አያይዘው ነው የሚመርጡት። ከራሳቸው ብሔር ሰውን ማስቀመጥ ይፈልጋሉ፣ ከዘመድ ሰውን ማስቀመጥ ይፈልጋሉ። በእጅ አዙር የሆነ ብቻ ቴክኒክና ስትራቴጂ ነድፈው ያስቀምጣሉ። ሐዋርያት ግን እንደዛ አይደለም። ከተጎዱ ሰዎች መካከል ነው ሰባቱን ሰዎች የመረጡ። ሰዎቹ ክራይቴሪያ በመንፈስና በጥበብ የተሞሉ መሆን አለባቸው የሚል ነው። እንግዲህ ከነዚህ መሃል ነው አድሎና ግድፈት ከሌለበት በመንፈስ ከተመራው ምርጫ መሃል የወጣው እስጢፋኖስ በኋላ ላይ የቤተክርስቲያን የመጀመሪያ መስዋዕት እስኪሆን ድረስ ስንዴ እያደለ ሳይሆን ወንጌል እያደለ ከዚህ ምድር በሞት የተለየው ማለት ነው። ቤተክርስቲያን ችግሩን መከፋፈል ሳትፈጥር ነው የፈታችው። ምን ማለት ነው? ብዙ ጊዜ ሰዎች ችግር ለመፍታት የሚያመጡት መፍትሄው ራሱ ችግር ፈጣሪ ይሆናል። ለምሳሌ አድሎ ካለ አድሎ ለማቅለል ብለው የሚያመጡት ምርጫ ወይም ደግሞ ቡድን መሪው ሌላ በተለያየ ዓላማ በስውር አጀንዳ የመጣ ይሆንና ሰዎች ሌላ ችግር ውስጥ ይገባሉ። ግን እዚህ ጋር ችግሩን መከፋፈል ሳትፈጥር ነው የፈታችው ቤተክርስቲያን። ይሄ ሁሉ ለምንድን ነው? በተበደሉት ቡድኖች የተከበሩ መሪዎችን መረጡ። በተበደሉት ቡድኖች ግሪክ ተናጋሪ መበለቶች ዘንድ በጣም የተከበሩ በመንፈስ ቅዱስ የተሞሉ በጥበብ የተሞሉ መሪዎችን ነው የመረጡት። ዛሬ ችግሮችን ለመፍታት ቤተክርስቲያን እንዝላልተኛ ከሆነች፣ ችግሮችን ለመፍታት ጥንቃቄ ካልወሰደች፣ የወንጌል ተልእኮን ወዲያው
ወደ አንድ ጎን ሰዎች ጥለው አዝነው ቁጭ እንዲሉ ነው የሚያደርገው። ብዙውን ጊዜ በመንፈስ ቅዱስም የተቀጣጠለ ቤተክርስቲያን ነው ወደፊት መሄድ ሲገባው በአንድ ጉዳይ ታግቶ ታስሮ አዝኖ ተኮማትሮ የሚቀመጥበት አንዱ ምክንያት ምንድነው? ፍትሃዊነት የለም ማለት ነው። ስለዚህ የመንፈስ ቅዱስ ሙላት ብዙውን ጊዜ በእኛ አውድ ከተለያዩ ጩኸት ጋር ወይም ዝማሬ ውዝዋዜ ጋር ብቻ ይያያዛል። ግን እግዚአብሔር መንፈስ የሚሰራበት ቤተክርስቲያን ፍትሃዊ አመራር ይሰጣል። ያ የመንፈስ ቅዱስ ስራ አንዱ ምልክት ነው ማለት ነው። ከዚህ የምናስተውለው ውጤቱ ምንድን ነው? የእግዚአብሔር ቃል እየሰፋ ሄደ፣ እጅግ ብዙ ካህናትም ለቃሉ ታዘዙ። ይሄ ነው እንግዲህ አሁን ተልኮው የዚህ በምዕራፍ 6 ሐዋርያት ሥራ ምዕራፍ 6 ላይ የተከሰተውን ችግር በአግባቡ ስለያዙ መሪዎች ውጤቱ ምንድነው? የእግዚአብሔር ቃል እየሰፋ ሄደ ማለት ወንጌል እያሸነፈ ሄደ። እንዴት? ብዙ ካህናት፣ አሳዳጆች፣ የአይሁድ ሃይማኖት መሪዎችም ለቃሉ እየታዘዙ በክርስቶስ እያመኑ እየተጠመቁ እየተቀላቀሉ መጡ። ዛሬ በውጭ ባሉ ሰዎች ፊት እንዴት ነው የምንታየው? እዚህ ጋር ቁልፍ የሆነ ሚስዮናዊ ግንዛቤ ወይም ደግሞ የተልእኮ ስራ ግንዛቤ፣ ጤናማ መዋቅሮች፣ በመንፈስ የሚመራ አመራር፣ ሁለቱ ሲገናኙ የተልእኮ ስራ እየተስፋፋ ይሄዳል ማለት ነው። ጤናማ መዋቅር ማለት ውስጥ የታመቀ ነገር፣ በሽታ ያለበት ነገር፣ ማጉረምረም ያለበት ነገር፣ አንዱ የተረገጠበት፣ አንዱ የተገለለበት ከግሪክ ሀገር የመጡ መበለቶች ችላ ተብለው ነበር በየዕለት የምግብ እደላ ላይ። ይሄ ነው እንግዲህ ያንን የሚፈታ መዋቅር ነው የዘረጉት። የሚፈታ አዲስ አሰራር ነው የዘረጉት። በዚያ በመንፈስ የሚመራ አመራር ሐዋርያት በቃሉና በጸሎት ትኩረት ሰጥተው የሚተጉ ናቸው። ሌሎች ሰባቶቹ ደግሞ አሁንም በመንፈስና በጥበብ የተሞሉ ናቸው። እዚህ የተልእኮ ስራ እየተስፋፋ ሄደ። ዛሬ ቤተክርስቲያን ውስጥ የሚታዩ ብዙ ዘርፈ ብዙ ችግሮችን በምንመለከትበት ጊዜ መሪዎች በታማኝነትና በንጽህና ችግሮችን ለመፍታት ስለማይፈቅዱ ችግር ላይ ችግር እየተፈጠረ የእግዚአብሔር የተልእኮ ስራ የወንጌል ስራ እየተደናቀፈ ይስተዋላል። እሺ፣ ወደዚህ ከመግባታችን በፊት እዚህ ጋር ቆም ላድርግና ዛሬ ችግርን በመፍታት ወንጌልን ወደፊት በማስኬድ የቤተክርስቲያን ህይወት ምን ይመስላል? በእናንተ አካባቢ ባላችሁበት አካባቢ ችግርን በአግባቡ ባለመፍታት ምክንያት ወንጌል የተስተጓጎለበት ሁኔታ ነበረ። የወንጌል ተልእኮ የቀዘቀዘበት ሁኔታ ነበረ። የሚመለከቱን ሰዎች ያልተማረኩበት ሁኔታ ነበር። እንዴት ነው ያያችሁት? ጴጥሮስ ነገሩ በጣም አቤት ጴጥሮስ እየሰማህን ነው? እሺ፣ እሱ ካልሰማ እየሰማሁ ነኝ። ቀጥላ፣ ቶሎ በል። እየሰማሁ ነኝ። ከቤተክርስቲያን መንፈስ ቅዱስ እየራቀ የመጣበት ጊዜ እኔ እንደምረዳኝ ከሆነ ድሮ እኔ ህፃን ሆኜ ምርጫ በቤተክርስቲያን የሚካሄደው ቀጥታ በህዝብ ነው። በአሁኑ ሰዓት መሪዎች ለራሳቸው የሚመች ሰዎችን ነው አሳይን እያደረጉ ይመጡት ነገ ራሳቸውን ደብቀው እንዲኖሩ ለማድረግ። ለምሳሌ እንውሰድና በአካባቢያችን እየተደረገ ያለው ከወር በፊት ሽማግሌዎቹ ራሳቸው ሰዎችን መርጦ አስተካክሎ ምንም ህዝብ ሳይመርጥ ለአስመራጭ ይሰጣሉ። ይሄ ሁኔታ ደግሞ መንፈስ ቅዱስ እያዘነ ህዝቡም ከመንፈስ ቅዱስ እየራቀ እየሄደ ነው ያለው። ይሄን ለማስተካከል የተናገረን ሰው በአጠቃላይ ወደ ያልተፈለገ አቅጣጫ እነሱ ስለሚሉ አባላቱ ራሱ እየፈራ በአሁኑ ሰዓት ዝቅ ብሎ ላለመናገር እግዚአብሔር ባለቀን ይፈጸም እያለ በየትኛውም ቸርች አሁን እየተከናወነ ያለው ይሄ ነው። ኦኬ፣ ሌሎቻችሁስ እንዴት ነው የምታዩት? እሺ፣ ጫላ ይሰማል? ይሰማል። በእኛም በኩል እንደዚሁ በጣም ወንድማችን እንደተናገረው በዚህ ሁኔታ ላይ ከፍተኛ ተመሳሳይነት አለው። አንድ አገልጋይ በአገልግሎቱ እያደገ እንትን እያለ እንዳይሄድ ተጽዕኖ ያሳድሩበታል። ለምሳሌ ሌላ ብሔር ከሆነ በዛ በሌላ ብሔር
በቋንቋ በዘር በጎሳ ተባብረው ሁኔታውን ከሪንግ ውጭ ያደርጋሉ። እኛ አካባቢ እንደዚህ ነው የሚታየው። ኦኬ በጣም ጥሩ። አካባቢያቸውንም ብትጠቁሙ ደስ ባለኝ ነበር። እሺ አቤት ማላል ጉጂ ዞን ዋደራ ነኝ ያለሁት። ኦኬ ጉጂ ዞን። እሺ የመጀመሪያው ተናጋሪ ጴጥሮስ የት አካባቢ ነህ? አርባ ምንጭ ነው። አርባ ምንጭ ተባረክ። እሺ እንግዲህ ጉጂም አርባ ምንጭም ካለ እንግዲህ ያው በጣም በተራራቀ አካባቢ እያየን ነው ማለት ነው። እዚህ ጋር ማስተዋል ያለብን ነገር ለምንድን ነው ቤተክርስቲያን ውስጥ የእግዚአብሔር መንፈስ በተአምራት የማይንቀሳቀሰው የሚለውን ማንሳት እንችላለን። ለእኛ ጥቃቅን የሚመስሉ አሁን ቅድም እንዳላችሁት በምርጫ ላይ የምታየው ግድፈት በቋንቋ በባህል በዘረኝነት በጎሰኝነት የተመሰረተ ሌላው ቀርቶ መጋቢ ሲመርጡ ወንጌላዊ ሲመርጡ መሪ ሲመርጡ ሰዎች ለእግዚአብሔር ቤት ስራ መፍትሄ ያመጣል ብለው ሳይሆን የራሳቸውን ስልጣን እድሜ ለማስረዘም የሆነ ቡድን ለመፍጠር ነው የሚሰሩት። ይሄ ደግሞ የእግዚአብሔርን መንፈስ ስለሚያሳዝን የወንጌል ስራ እየታሰረ ነው የሚሄደው። እዚህ ጋር ሐዋርያት አላስፈላጊ ከተጠሩበት ዋና ትኩረት ከተሰጣቸው ኢየሱስ አደራ ከሰጣቸው ስራ ውጪ ሄደው ጊዜያቸውን ማጥፋትም አልፈለጉም። ሌላ ስራ ደግሞ ውስጥ መንፈስ ቅዱስ የሚያዝንበት ነገር ሲሰራ ችላ ብለው ማየትም አልፈለጉም። እንደገና ደግሞ ዝም ብሎ የተገኘውን ሰው ብድግ አድርገው ማስቀመጥም አልፈለጉም። በጣም ጥንቃቄ በሞላበት መንገድ ያንን አገልግሎት አንዱ ስለተወጡት የእግዚአብሔር ቃል እያደገ ሄደ ነው የሚለው። የእግዚአብሔር ቃል እያደገ ሄደ የሚለው ወንጌል በመጣበት ትኩሳት በመጣበት ግለት በመጣበት አሸናፊነት በምዕራፍ 2 ላይ እንዳየነው 3000 ሰው ጌታን በተቀበለበት ታምራት በሰራበት የሃይማኖት መሪዎች አክራሪዎች አሳዳጆቹ ሁሉ እጅ እየሰጡ ሄዱ ማለት ነው። ስለዚህ ቤተክርስቲያን ዛሬ ሞገስ ከምታጣበት አንዱ ነገር የእግዚአብሔርን መንፈስ የሚያሳዝን ሰዎች በግለኝነት ለዓላማቸው ቤተክርስቲያንን እንደ ግል ድርጅታቸው በሚያስተናግዱበት ጊዜ የእግዚአብሔር መንፈስ ያዝናል። ከዚህም የተነሳ ቅዱሳን በሙሉ ያዝናሉ፣ ማጉረምረም ውስጥ ይገባሉ። ምንም እንኳን የምግብ እደላም ባይሆን የእኛ ቶፒክ ወይም ርዕሰ ጉዳዩ የተለያየ ነው። ከዚህ የተነሳ ሰዎች እያዘኑ ይሄዳሉ፣ ዳር መያዝ ይጀምራሉ፣ ማጉረምረም ይጀምራሉ፣ ሀሜት ይሰራጫል። የእነንትና ቡድን ነው ይባላል፣ የታወቀ ነው፣ ዘረኞች ናቸው፣ ዝም ብለው መድረክ ላይ ወጥተው ይሁድ ነው የሚጮሁት ይባላል። ከዚህ የተነሳ የሰዎች የልብ አንድነት ስለሌለ ሐዋርያት ሥራ ምዕራፍ 2 42 ጀምሮ እስከ 47 እንደምናነበው እውነተኛ የሆነ አንድነት ስለሌለ አስመሳይ አንድነት መድረክ ላይ ለአዋጅ ብቻ የተዘጋጀ ስላለ የቅዱሳን ልብ ያዝናል። በአንድ ልብ መጸለይ የለም፣ በአንድ ልብ ጌታን መንፈስ መጠበቅ የለም። ከዚህ የተነሳ ብዙ ጉዳት ውስጥ መውደቅ የወንጌልም ስራ ደግሞ የተደናቀፈ መሄድ እየተከሰተ አለ ማለት ነው። እንግዲህ ሁለት ምስክር ከሰማን ሌላ በጣም ወሳኝ ነገር ነው ብሎ የሚል ሰው ካለለ ወደሚቀጥለው ሀሳብ እንሄዳለን። አለ ወይስ እንቀጥል? ትንሽ ሀሳብ አለኝ። እሺ ቀጥል። ትንሽ ወንድሞች ካሉ ትንሽ ሀሳብ ለየት ይላል። እሺ እውነት ነው። ዛሬ የሆነ ችግር ቸርች መጣ መሪዎች የበለጠ ነገሩ ከማስተካከል ያው ገፍቶ ወደ እንደበለጠ እንዲበላሹ ነው የሚያደርጉት። ይሄ አለ። ግን በምርጫ ላይ ሁለት ሀሳብ ነው ያለኝ። አንደኛ እንደሚታወቀው ድሮ ምንም በቸርች ውስጥ ህዝቡ ገብቶ ነው የሚመርጠው። እሱ ራሱ ራሱ ሆነ የዚህ ብዛት አለ። ሰው ሰው በደንብ ማወቅ አለ። ዝም ብሎ መመረጥ አለ። እሱ ራሱ ምናልባት ያው ዝም ብሎ ህዝቡን ሳይታወቅ በቃ ሰው ስለመጠ ብቻ መሪዎች ሆነ እሱም ነገር አለበት። አምሳሌ በእኛ ቸርች ነው የምኖረው ናይሮቢ ነው። አሁን ይሄ በጣም ስላስቸገረን አሁን ፓስተሮች መሪዎች ምንም ሌላ ነገር ስለሆነ ሳይሆን ህዝቡ ጠቁሞ በኋላ የተወሰኑ ሰዎች እነዚህ ሰዎችን ከነዚህ ከተጠቆሙ ሰዎች መካከል መርጦ ህዝቡ ያውጡታል። ካወጡ በኋላ ህዝቡ ሀሳብ ይሰጡታል። ከበኋላ ነው የሚነገረው ማለት ነው። አንዳንድ ጊዜ የሚደረገው ምናልባት ሁሉ በቃ አሁን መሪዎች ስለመጡ ብቻ ነገሩ ያው እነሱ መሆን የለበትም የሚል ሀሳብ ነው ያለኝ። ምክንያቱም አንዳንድ ጊዜ ህዝቡ ከተባለ ህዝቡ የተለያየ ሰው ስለሆነ ዝም ብሎ ብቻ በቃ ሰው ስላገኘበት በእውቀት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በውጭ የታወቀ ሰው ሊሆን ይችላል። ዝም ብሎ ህዝብ ካወጣ በኋላ ይሄ ሰው ይስተላለፍና በኋላ ችግር ያመጣል። ይሄ ችግርም አለበት ብዬ ነው የማስበው። ኦኬ በጣም ጥሩ። አሁን የግድ ህዝብ መምረጥ አለበት ወይ መሪ መምረጥ አለበት የሚል አቋም ያለ አይመስለኝም። አሁን ዋናው
ህዝቡ መረጠ። ህዝቡ ከመረጠ በእውቀትና በመንፈስ ቅዱስ መታገዝ በብዙ ፈሪሃ እግዚአብሔር እንዲመርጥ ማድረግ ነው። መሪ የሚመርጠው የቤተክርስቲያኒቱ መዋቅር እንደዛ የሚያስገድድ ከሆነም መሪዎች እኛ እንድንመርጥ ተብለናል። የምንመርጥበት አካሄድ እንደዚህ ነው፣ ለህዝቡ ግልጽ እንዲሆን እንፈልጋለን፣ ምንድብቀው ነገር እንደሌለ እንጠብቃለን ብለው ግልጽ በሆነ አቀራረብ መቅረብ አለባቸው። መቼስ የቤተክርስቲያኒቱን መዋቅርና አሰራር መቀየር እኛ አንችልም። ያ ብዙ ረዘም ያለ ሂደት ያለው ስራ ነው። ግን ሰዎች ህዝቡ መረጠ፣ መሪው መረጠ፣ የሆነ ሰውን የማያሳርፍ የሰው እጅ የታከለበት ነገር ያዩታል። አሁን መሪ ስለመረጠም ብቻ አይደለም። መሪ በጽድቅ ሊመርጥ ይችላል። ምናልባት ብዙውን ጊዜ የሚባለው የሚወራው ይህንን አስፈጽሙ የሚባለው የተቀመጠ የሚባለው መመሪያና የታች ወርዶ እየተፈጸመ ያለው ነገር ሰዎቹን አያሳርፍም። ለማመልከት የፈለጉትም ወገኖች ይህንን ይመስለኛል። እና አሁን ዋናው የሐዋርያት ሥራ ምዕራፍ 6 ላይ የተከሰተው ችግር ያለ አድሎ ለችግሩ መፍትሄ ማምጣት መቻላቸው ነው። ከዚህ የተነሳ እግዚአብሔር ቃል እየሰፋ ሄደ ነው የሚለው። ብዙውን ጊዜ ችግሮቻችን ምንድናቸው? ፍትሐዊነት የለም። ለእግዚአብሔር ቤት ስራ የምንገደድበት የምንጨነቅበት፣ እንደገና ደግሞ ለተሰጠን ኃላፊነት በታማኝነት ለቃሉና ለጸሎት እንተጋለን። እዚህ ላይ ግን ደግሞ መንፈስ ቅዱስና በጥበብ የተሞላ ሰው ያስፈልገናል የሚል ነው እንግዲህ የተናገሩት እና ይሄ ሊሰመርበት የሚገባ ጉዳይ ነው። ዞሮ ዞሮ ምንድን ነው የእግዚአብሔር ቃል እያደገ እንዳይሄድ፣ ጥራት እንዲጠፋ፣ መተማመን እንዲጠፋ፣ መከፋፈል እንዲበዛ፣ ዘረኝነት እንዲሰፍን፣ ጎሰኝነት እንዲሰፍን የሚደረጉ ነገሮች ሁሉ የእግዚአብሔር ቃል እየሰፋ እንዳይሄድ እንቅፋት እንደሚሆኑ መታወቅ አለበት ነው። ስለዚህ አሁንም ማስተዋል ያለብን ነገር ሁላችንም ከተለያዩ አካባቢዎች ነን፣ ከተለያዩ ቤተ እምነት ነን፣ የተለያዩ መዋቅር ካለው ቤተክርስቲያን ጋር ነው የምናገለግለው። ዋናው ነጥብ ፍትሐዊነት፣ ጽድቅ፣ እውነተኛ የሆነ ነገር መኖር አለበት። በህዝብም ተመረጠ በመሪም ተመረጠ የሆነ የተጣመመ ነገር ካለ እግዚአብሔርን መንፈስ ማሳዘኑ አይቀርም ነው ዋናው ነጥባችን ማለት ነው። በዚህ ከተግባባን ወደሚቀጥለው ሀሳብ ላሻግራችሁ። እንግዲህ ስነ መለኮታዊ ጭብጦችን እንመለከታለን። አሁን ካነሳናቸው ነገሮች ትምህርት የሚሆነን የእግዚአብሔርን ባህሪ የሚወክል ነገር ምንድን ነው የሚል ነው። ቃልና መንፈስ አንድ ላይ ነው የሚሰሩት። እዚህ ጋር አስተውላችሁት ከሆነ እኛ ለቃሉና ለጸሎት እንተጋለን የሚል ነው። ቃሉን በማስተማር ነው የሚተጉት። በጸሎት ሲተጉ ደግሞ እግዚአብሔርን መንፈስ መጋበዛቸው ነው። እንደገና ደግሞ በመንፈስ የተሞላ ሰው ብለው ሲጠይቁም ያንን ነው የሚያሳየው። መንዝስና ኪነር የተባሉ ሰዎች ቃሉ በመንፈስ ቅዱስ ቅባት ይሰበካል ነው። ብዙ ጊዜ ሰዎች ቃል ብቻ ይላሉ። ግን የእግዚአብሔር መንፈስ እንደሚያስፈልገን በሚያዘናጋ መልክ ቃልን በጣም ያወደሱ መስሏቸው የእግዚአብሔር ቃል ራሱ ስለ መንፈስ ቅዱስ አስፈላጊነት የሚናገረውን ሁሉ ወደ ጎን ያደርጉታል ማለት ነው። የሐዋርያት ሥራ ምዕራፍ 6 የአመራር ሚናዎች በአንድነት ሲሰሩ ያሳያል። ምንድነው ይሄ? ቃሉም መንፈሱም በአንድነት ሲሰራ ነው የሚያሳየው። ሐዋርያት፣ ቃል፣ ጸሎት ነው። በቃ በጣም በአጭር ቃል የነሱን ኃላፊነት እኛ ለቃሉና ለጸሎት እንተጋለን። በሌላ አነጋገር የእግዚአብሔርን ቃል በማንበብ በማጥናት በመዘጋጀት እንተጋለን። ረዥም ጊዜ ወስደን በመጸለይ እንዘጋጃለን። ይሄ ትልቁ ኃላፊነታችን ነው የሚል ነው። 7ቱ በመንፈስ የተሞሉ ተግባራዊ አገልግሎቶችም በመንፈስ የተሞሉ ሰዎች ናቸው። እሺ እንግዲህ ይሄ ስነ መለኮታዊ ጭብጥ ነው። እንግዲህ እስካሁን አስተውላችሁት ከሆነ ቃልና መንፈስ አንድ ላይ ይሰራል ነው። ቃልና መንፈስ አንድ ላይ ይሰራል። ትንሽ እየጻፍን ነበር፣ እያመለጠን ነው። እሺ ቀስ እላለሁ፣ ምንም ችግር የለም። ስለዚህ የምጽፉም ካላችሁ ይኸው ስነ መለኮታዊ ጭብጦቹ ቃልና መንፈስ አንድ ላይ ይሰራል ነው። ይሄ ሌላው ሁሉ መጻፍ ባትችሉ ቃልና መንፈስ አንድ ላይ ይሰራል የሚለውን ጽፋችሁ መተው ትችላላችሁ። የሐዋርያት ሥራ በአንድ ቃል እኛ ለቃሉና ለጸሎት እንተጋለን ነው። እሺ ሁለተኛውን ለማሳየት ነው አሁን የሚወስዳችሁ። በመንፈስ የጸና አገልግሎት ስብከት ብቻ አይደለም። በመንፈስ የጸና አገልግሎት፣ በመንፈስ የተደገፈ አገልግሎት ስብከት ብቻ አይደለም። ምግብ እደላም ቢሆን በመንፈስ የተሞሉና በጥበብ የተሞሉ ሰዎች ናቸው የመጡት። ሚለር የተባለ ሰው እንደዚህ ያለ ተልእኮ ብዙ አይነት በመንፈስ የተሞላ አገልግሎት ይጠይቃል። እንግዲህ የወንጌል ተልእኮ ብዙ ጊዜ መድረክ ላይ ስብከት ብቻ እንዳይመስለን መጠንቀቅ አለብን።
ተልእኮ ብዙ አይነት በመንፈስ የተሞላ አገልግሎት ይጠይቃል። የእናቶች አገልግሎት፣ የወጣቶች አገልግሎት፣ የድሃው አገልግሎት፣ የማስታረቅ የጉብኝት አገልግሎት፣ የትኛው ቤተክርስቲያን የሚከናወነው አገልግሎት በመንፈስ እየተሞላ በሚሆንበት ጊዜ የወንጌል ተልእኮ ወደፊት እየሄደ እንደሆነ መታወቅ አለበት። ምክንያቱም ሰዎች በአንዱ አገልግሎት ሲያበላሹ ሌላውንም አገልግሎት የማበላሸት ሁኔታ ስለሚፈጠር ማለት ነው። እዚህ ጋር እርዳታዎች አሉ። ይሄ የምግብ አገልግሎት፣ አስተዳደር አለ። ርህራሄ ስራዎችም ከመንፈስ ይመጣሉ። ብዙውን ጊዜ ሰዎች የተለያየ አገልግሎት በቤተክርስቲያን ውስጥ በሚከፈትበት ጊዜ ወይ በሚጀመርበት ጊዜ መንፈሳዊ ህይወቱ ያልጸናውን ስር ያልሰደደውን ለሌሎች ምሳሌና ብርሃን መሆን የማይችለውን ሰው በሚያመጡበት ጊዜ ዳር ያለ አገልግሎት ይመስላል፣ ግን ማጉረምረም ይፈጠራል። እዛ ጋር መከፋፈል ይፈጠራል። ሌላ አጀንዳ ይሆናል። ወደ ትልቁ የወንጌል አገልግሎትና ተልእኮም ላይ መዘዝ ይዞ እንደመጣ መታወቅ አለበት። ሶስተኛው በቤተክርስቲያን ውስጥ ባህላዊ አካታችነት ነው። ይሄ በጣም ወሳኝ ነው። ቅድም ብዙዎቻችሁም ያነሳችሁት ነው። ባህላዊ አካታችነት ማለት ምን ማለት ነው? ይሄኛው እንዴት ነው ባህላዊ አካታችነት የሚኖረው የሚለውን ለመመልከት ነው። በቤተክርስቲያን ውስጥ ባህላዊ አካታችነት አለ። ልዩነት ችግር አይደለም፣ ሚስዮናዊ እድል ነው። እስቲ ይሄ የገባው ማን ነው? ልዩነት ችግር አይደለም፣ ሚስዮናዊ እድል ነው ይላል። ቤተክርስቲያን ውስጥ ያሉ ልዩነቶች እንደ ችግር ማየት የለብንም፣ ግን እንደ እድል ማየት የምንችለው እንዴት ነው? ጊዜ ላለመውሰድ አመራር የባህል ጉዳዮችን በስሜታዊነት መፍታት አለበት። ምን ማለት ነው? አሁን ግሪክ ቋንቋ ተናጋሪ መበለቶች በየዕለት የምግብ እደላ ላይ ችላ ተብለው በሚያልፉበት ጊዜ ከቋንቋቸው የተነሳ ከመጡበት አውድ የተነሳ ችላ ተብለዋል። ምናልባት ስለሚታወቁ በኢየሩሳሌም አካባቢ ላሉ ለዕብራይስጥ ተናጋሪ መበለቶች በጉርብትና በዝምድና በተለያየ ምክንያት የተለየ እድል ተሰጥቷቸው ይሆናል። ይሄ ደግሞ ማጉረምረም ነው የፈጠረው። ብዙውን ጊዜ እኛ በቋንቋ ስለምንግባባ የኛ ቤት ዘመድ ስለሆነ ወይንም ደግሞ አንድ ጎሳ አባል ስለሆነ እኛ የምናሳየው አንድነት፣ መቀራረብ ሌሎችን በማግለል የሚያሰቃይ ከሆነ የእግዚአብሔርን መንፈስ ሲሳዘንን ነው ማለት ነው። በተለይ አሁን ባለንበት ጊዜ ሰዎች ቋንቋን መሰረት ያደረገ ባህል መሰረት ያደረገ ማንነቴ ነው ብሎ ሌሎችን በሰው ምክንያት በተለያየ ምክንያት እዛ አካባቢ ሄደው በክርስቶስ አካል የታቀፉትን የማግለል እንደገና ደግሞ ለነሱ ደንታቢስ የመሆን አልፎ ተርፎ የመጉዳት፣ የማፈናቀል፣ የማድማት ስራ ውስጥ ሁሉ ይገባሉ። መንፈስ ቅዱስ በእንደዚህ አይነት ምንም ከቤተክርስቲያን ጋር አይተባበርም እና ግጭትና ተልእኮ እዚህ ጋር ደግሞ ይኖራል። ጤናማ የግጭት አፈታት የተልእኮን ውጤታማነት በእርግጥ ይጨምራል። ሰዎች ግጭት በሚከሰትበት ጊዜ ጤናማ በሆነ መንገድ በሚፈቱበት ጊዜ ውጤቱ ምንድነው? የእግዚአብሔር ቃል እየሰፋና እያደገ መሄድ ይሆናል ማለት ነው። የሐዋርያት ሥራ 6 ችግሮችን አይሰውርም፣ መፍትሄዎችን ያቀርባል። በቤተክርስቲያን ውስጥ ያሉ ችግሮችን እንደሌሉ መቁጠር፣ አታካብድ ማለት መንፈሳዊነት አይደለም። ችግሮችን መሰወር መንፈሳዊነት ፈጽሞ ሊሆን አይችልም። ነገር ግን ፍትሃዊ የሆኑ መፍትሄዎችን ማቅረብ ይሄ መንፈሳዊነት ነው። ይሄ በመንፈስ ቅዱስና በጥበብ የተሞላ አመራር ነው። ይሄ ደግሞ ተልእኮ ነው፣ ወይንም ደግሞ የእግዚአብሔርን ስራ ወንጌልን የማስፋፋት የእግዚአብሔር ቃል እያደገ እያሸነፈ እንዲሄድ በር ይከፍታል ማለት ነው። እንግዲህ በጣም ወሳኝ የሆነ ክፍል ነው እየተመለከትን ያለ ነው። የዛሬ ቤተክርስቲያን ትልቁ ችግር እንደ መዥገር ጸጋዋን ሞገሷን ሁሉ መጦ የያዘ ገፎ የያዘ አንዱ ችግር ግጭት በዚያም በዚህ ይበዛል። ግጭትን የሚፈቱበት መንገድ ደግሞ በመንፈስ ቅዱስ የተሞላ እና በጥበብ የተሞላ አይደለም። ስለዚህ በመንፈስ የጸና አገልግሎት ስብከት ብቻ አይደለም። ቤተክርስቲያን ውስጥ ባህላዊ አካታችነትን ያካትታል። ግጭትና ተልእኮን አንድ ላይ አያይዞ አቀናብሮ ግጭትን ፈቶ የተልእኮን አቅጣጫ አሳይቶ የሚሄድ አገልግሎት ነው የሚሰጠው ማለት ነው። ዛሬ ስብከትና መዝሙር ጩኸት ላይ ብቻ በማትኮር መንፈስ ቅዱስ እንዳለ ለማስመሰል ወይንም እንደሚሰራ ለማስመሰል የሚደረግ ጽንፍ የረገጠ ጫፍ የረገጠ አካሄድ እንዴት ነው የሚታየው? በዚህ ሀሳብ አላችሁ? ሄሎ አቤት ዶክተር። እሺ ይሄ አሁን እንደተባለው ጫፍ ወጥቷል ባለበት አሁን የእግዚአብሔር ቃል እንኳን ባይነገር
እነዚህ ወርሺፐሮች ይወዳሉ እና ይሄ በአንድ ቸርች ሳይሆን ቸርች ባለበት ሁሉ እየተከሰተ ነው። ወደፊት እንዴት በቃል አሳድገው ትንሽ ለቃሉ ጊዜና ቦታ እንዲሰጡ የማድረግን ስራ እንዴት መስራት እንዳለበት በጣም ከባድ ነውና ምናልባት በዚህ ላይ እንደ ትምህርት አሁን የሚሰጡት ነገር ካለም እንቀበላለን። እኛ ያው እንግዲህ እየተሰላችን ቢሆን ዝም ብለን እንግዲህ እየተከተልን አለን ማለት ነው። ጥሩ ነገር ነው ማለት በሁሉም ቸርቾች የምታየው አንዱ ችግር በተደጋጋሚ የሚንጸባረቀው ምንድነው? አምልኮ ማለት በተለይ አሁን መዝሙር ብቻ እየሆነ ነው። ወጣቶች ይሄዳሉ ይሸሻሉም ስለሚባል ብዙ በጀት ተመድቦ ትልቅ የሙዚቃ መሳሪያ ይገዛል። ከዚያ በኋላ ደግሞ ኮንፈረንስ ተብሎም ስብከት ትምህርት ተብሎም በቃ መጨፈር ነው። ሚዛናዊነት ከሌለ መስመር መልቀቁ አይቀሬ ነው። በነገራችን ላይ የኢትዮጵያ የመዝሙር አምልኮ አብዛኛው ከብሉይ ኪዳን የተወሰደ ነው እንጂ ከአዲስ ኪዳን ጋራ ብዙ የጠለቀ ህብረት ይኑረው አይኑረው እንደገና ፍተሻ የሚያስፈልገው ነው። ምክንያቱም መዘምራንም አብዛኛውን ጊዜ መዝሙር የጻፉት ከዳዊት ከብሉይ ኪዳን ነው። እንግዲህ ብሉይ ኪዳን የሚያሉ ነገሮች በሙሉ አሁን ለምሳሌ መልኮል አይደለችም የነደኛ ምናምን የሚለው ያው የዳዊት ነው። ግን ብሉይ ኪዳን ላይ ያለው አምልኮ በሙሉ ወደ ኢየሱስ ነው የሚያሳየው። ኢየሱስ ክርስቶስ ደግሞ በወንጌላት ላይ ብዙ በመዘመር አይደለም ጊዜ ያጠፋው። ዘመር የሚለው ጌተሰማኒ ሲሄድ ከደቀ መዛሙርቶቹ ጋር የዘመረበትን እንመለከታለን። የኢየሱስን አገልግሎት ማየት በራሱ የአዲስ ኪዳን አምልኮ ምን እንደመስል ሊያሳይ ይችላል። ሐዋርያው ጳውሎስ ብዙ ጊዜ የሚያጠፋው በምንድን ነው? ጳውሎስ ምንድን ነው የሚለው? ከሁላችሁ በላይ በሊሳን እናገራለሁ ግን እናንተን ይጠቅም ዘንድ ይላል አይደል? ስለዚህ ሰውን ሁሉን የሚጠቅም ነገር ላይ ነው ሐዋርያት ትኩረት የሚያደርጉት። ስለዚህ የብሉይ ኪዳን የዳዊትን አምልኮ ወስደን ያ በአዲስ ኪዳን ትክክለኛ አካሄድ እንደሆነ አድርጎ ማየት አዲስ ኪዳንን ወደ ጎን መጣል ነው ከአምልኮ አንፃር። ኢየሱስ ብዙ ጊዜ ያጠፋው በማስተማር ነው። ሐዋርያት ብዙ ጊዜ ያጠፉት በማስተማር ነው። ምክንያቱም ትክክለኛ መዝሙር እንኳን ሰው መጻፍ የሚችለው የእግዚአብሔርን ቃል ሲማር ነው። እግዚአብሔርን ቃል ካልተማረ ባህላዊ አባባሎችን ሌሎች ነገሮችን እንደ ግጥም ሊጽፍ ይችላል። አንዳንድ መዝሙሮች በራሳቸው እርማት የሚያስፈልጋቸው ናቸው። ስለዚህ እኔ ምንድነው ቤተክርስቲያን ከመጀመሪያው አካሄዱ ቅድም እንደተባለ እንግዲህ አሁን ይሄ ችግር ነው። ፍትሃዊ የሆነ መፍትሄ ያስፈልጋል። እንግዲህ የኛ ዘመን ችግር ስንዴ ይደላ ላይ ከግሪክ የመጡ ሴቶችን መግፋት ሳይሆን ምናልባት 75% በመዝሙር ማጥፋት ሊሆን ይችላል። ቁጭ ብሎ መወያየት ነው። በእግዚአብሔር ቃል ያለው አካሄድ እንዴት ነው? በአዲስ ኪዳን ያለው አካሄድ እንዴት ነው? እኛ የማንን ፈለግ ነው የምንከተለው? በዚህ አካሄድ ትውልድ ስር ሰዶ በጌታ ተተክሎ ይኖራል ወይ? የእግዚአብሔር ቃል እያሸነፈ ይሄዳል ወይ? ሰዎች የሚያምኑትን ያውቃሉ ወይ ብሎ መጠየቅ ነው። የጋራ የሆነ በእግዚአብሔር ቃል የተመሰረተ አቋም መያዝ ነው። እንግዲህ ችግር ነው አሁን የምታነሱት ችግር ፍትሃዊ የሆነ መልስ ይፈልጋል። ይሄ አመራር ይጠይቃል። በመንፈስ ቅዱስ የተሞላ አመራር ይፈልጋል ማለት ነው። ስለዚህ ኤኒዌይ ወደዛ ዲቴይል ለመግባት አሁን ጊዜው ላይ ፈቅደን ይችላልና ልመልሳችሁ። ግን ከዚህ የምናስተውለው ዶክተር አንድ ጥያቄ በዚህ አቤት አንዳንዴ ብዙ ጊዜ አሁን እንዳነሱ እንደ ጥያቄ ነው እና ሰው የጸሎት ጊዜም ትቶ የቃል ጊዜም ትቶ በአምልኮ ላይም ጊዜ እናብዛ ይላሉ። እንደውም አንዳንዴ አልፎ ሰዎች እንዲህ ሲሉም እሰማለሁ። ወደ ሰማዩ እንኳን ስንሄድ እዛ አምልኮ ነው ያለው፣ ቃል የለም ጸሎት የለም ምናምን ይባል። ይህ ከእግዚአብሔር ቃል አንጻር እንዴት ነው? ይህንንም በዚህ በኩል ቢናገሩ ብዬ ነው። ቴንክ ዩ። ኦኬ እኔ ሰማይ ላይ ያለውን ሰማይ ሄደን ብናይ ጥሩ ነው። ሰማይ ላይ ምንድነው ይሄ ቃል የለም የሚሉት? ቃሉ እኮ የሚሰብከው እግዚአብሔርን ነው። እግዚአብሔርን ራሱ ፊት ለፊት ልናየው ነው የምንሄደው። ስለዚህ ከምድር ስብከት ትምህርት የበለጠ ማንም እግዚአብሔርን ይወቅ ብሎ መናገር እስከማይችል ድረስ ፊት ለፊት እግዚአብሔርን እናየዋለን። ስለዚህ ያ አካሉም የተለየ ነው፣ ቦታውም የተለየ ነው። ግን ለኔ በሰማይ መዝሙር ስላለ ምድር ላይ መዝሙር ብቻ እናድርግ የሚለው መከራከሪያው የሚሰራ አይደለም። ምክንያቱም የእግዚአብሔርን ቃል በይፋ የረገጠ የእግዚአብሔር ቃል በሙላት ይኑርባችሁ እያለ በሰማይ ዝማሬ ስላለ በምድር ላይ ዝማሬ ይሁን የሚለው መከራከሪያ
የእግዚአብሔርን ቃል ወደ ጎን የጣለ አካሄድ ነው። በቃ በእግዚአብሔር ቃል በሙላት ይኖሩባችሁ ካለ በሙላት የሚኖረው ምን በመርፌ አይሰጥም፣ ሰው ሲያጠና ነው አይደል እንዴ? ወይ እንደ ታብሌት ወይ አይውጣውም። በቃ ሲሰበሰብ ሲያጠና ነው። ኮንፈረንስ ላይ ትምህርት ላይ ቁጭ ብሎ ስማር ነው፣ ጊዜ ወስዶ ሲያጠና ነው። ለማጥናት አንፈልግም መዝሙር ነው የምንፈልገው የሚል ሰው ቀጥታ የእግዚአብሔርን ቃል እየረገጠ ነው ያለው። መጽሐፍ እንደዛ እንደው መዝሙር የተሰራበት አንዱ ምክንያት ቃሉን ሰው እንዲያስተውስ የእግዚአብሔርን ቃል እንዲያስተውስ ተደርጎ ነው መዝሙር ራሱ የተፈጠረው በዘዳግም ላይ ስንመለከት እና ኤኒዌይ ይሄ እንደዚህ ያልበሰሉ ጽንፍ የረገጡ ጫፍ የረገጡ ከመጽሐፍ ጋር የማይታረቁ አመለካከቶችን እንግዲህ ከእግዚአብሔር ቃል አንጻር ማረም ተገቢ ነው። ስለዚህ በቃ የእግዚአብሔር ቃል በሙላት ይኑርባችሁ መለኮታዊ መመሪያ ነው። ማጥናት እግዚአብሔርን ቃል ማሰላሰል ከአፌ አይለይ ይላል። ኢትዮጵያ ውስጥ አሁን የምታየው እኔ አብዛኛው ወይንም ደግሞ ኢትዮጵያን በሌላም ሀገር ያላችሁ እንደምታዩት ሰው የእግዚአብሔር ቃል ካፌ አይለይ የሚለውን አሁን አዝማች ካፌ አይለይ ወደሚለው የቀየረ ይመስለኛል። ስለዚህ ያ መታወቅ አለበት። መዝሙር የሚጻፈው አዝማች የሚጻፈው ከእግዚአብሔር ቃል ነው። አስተዳደር የሚታረመው በእግዚአብሔር ቃል ነው። ቤተክርስቲያን የሚቀረጸው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ጊዜ ወስደው እንዲያጠኑ ማድረግ አለብን። ያንን የሚያደናቀፍ ንግግርና አካሄድ የትኛውም ቢሆን ከእግዚአብሔር ቃል ጋር የሚቃረን ነው። የሰው አስተያየት ደግሞ ሊገዛን አይገባም የሚል ነው ያለኝ። በዚሁ ልበልና ወደሚቀጥለው ልለፍ። እንግዲህ ግጭትና ተልእኮ ነው። ጤናማ የግጭት አፈታት የተልእኮውን ውጤታማነት በእርግጥ ይጨምራል ነው። አመራር የባህል ጉዳዮችን በስሜታዊነት መፍታት አለበት። ግጭትና ተልእኮ ምንድነው? ጤናማ የግጭት አፈታት የተልእኮውን ውጤታማነት በእርግጥ ይጨምራል። የሐዋርያት ሥራ 6 ችግሮችን አይሰውርም፣ መፍትሄዎችን ያቀርባል እንጂ። ቤተክርስቲያን ውስጥ ችግሮችን ለመደበቅ መሞከር መፍትሄ አይሆንም፣ ግን ፍትሃዊ የሆነ መፍትሄ በቃሉ ቆመን ማቅረብ ተገቢ ነው የሚሆነው። ከዚህ አንጻር እንግዲህ አሁን ላይ የአመራር መርሆችን ለፓስተሮች ለመሪዎች እዚህ ጋር ጠቆም ለማድረግ ዋና ጥሪን መጠበቅ፣ መሪዎች ጸሎትን፣ ስብከትን፣ ራዕይንና ሰዎችን ማስታጠቅን ችላ እስከሚሉ ድረስ በሎጂስቲክስ ስራዎች በጣም መጠመድ የለባቸውም። እዚህ ጋር አሁንም ይሄ መጽሐፍ የተጻፈው በአውሮፓ አውድ ስለሆነ የቤተክርስቲያን መሪዎች አሁን በእኛ አገር በጸሎት በስብከት ራዕይ በማፍለቅ ሰዎችን በማስታጠቅ ይጠመዳሉ ወይስ በሎጂስቲክስ ስራ ነው የሚጠመዱት? እኛ ጋር አንዳንድ ቸርቾች ላይ መሪ የሚባለው ራሱ መንፈሳዊ ዘርፍ ለብቻ ነው። እንደገና ደግሞ የመሪ አስተዳደር አገልግሎት ለብቻ ነው። ከዚህ የተነሳ የአስተዳደሩ አገልግሎት ሁሉ ጊዜ ውሳኔ የሚሰጥ፣ ስብሰባ የሚቀመጥ፣ ማስታወቂያ የሚናገር፣ ህንፃ የሚሰራ ምናምን ተደርጎ ነው የሚታየው። የመጽሐፍ ቅዱስ አመራር ግን ብዙውን ጊዜ ቅድም ከሐዋርያት እንዳየነው ጸሎትን፣ ስብከትን፣ ራዕይን፣ ሰዎችን ማስታጠቅን ቅድሚያ ሰጥተው ነው። ይሄንን ችላ ብለው ወደ ሎጂስቲክስ ማለት በዚህ በሐዋርያት ሥራ ምዕራፍ 6 አውድ መሰረት ወደ ምግብ እደላ የሚሸጋገሩ ከሆነ በሌላው ስራ በጣም እየተጠመዱ ዋናውን ስራ እየገደሉ ነው የሚሄዱት። እዚህ ጋር በማስተዋል መወከል የሚለው ነገር ደግሞ ለተለያዩ አገልግሎቶች የምንመድባቸው ሰዎች ወይም ደግሞ ልዑካንነት ያነሰ መንፈሳዊ አይደለም። ብዙም ጊዜ መንፈሳዊነት የጎደለውን ሰው የሆነ ቦታ እንወክላለን። ጳውሎስ ምንድን ነው ብለው ጢሞቴዎስን ፈጥነህ እጅን አትጫን ይላል። ፈጥነህ እጅን አትጫን ማለት ምን ማለት ነው? መንፈሳዊነት የሌለውን ሰው ቶሎ ብለው እውቅና ሰጥተው ወደ አገልግሎት አታምጣ እንደማለት ነው። የትኛውም አገልግሎት የሚከተሉትን 4 ጉዳዮች ይጠይቃል። ስለዚህ በማስተዋል ስንወክል ማለት ነው። የመጀመሪያው የሰውየው ጥሪ መታወቅ አለበት። ሁለተኛው ባህሪው መታወቅ አለበት። ሶስተኛው በጥበብ የተሞላ መሆን አለበት። አራተኛው በመንፈስ ቅዱስ የተሞላ ህይወት ሊኖረው ይገባል። ስለዚህ በፍጥነት በችኮላ በስህተት ሰውን መወከል ተገቢ አይደለም። ለዚህ ነው አዲስ ክርስቲያን መሪ አይሁን ብሎ የሚናገረው። ለሰይጣን በወደቀበት ትዕቢት እንዳይወድቅ ብሎ ሁሉ ጳውሎስ ያስጠነቃል። እና በተለይ ውክልና በሚሰጥበት ጊዜ፣ ኃላፊነት በሚሰጥበት ጊዜ፣ የሆነ የአገልግሎት ክፍል እንዲመራ በምናደርግበት ጊዜ የዛ የሰውየው ጥሪ ባህሪው በጌታ ያለው ጥበብ ማለት በእግዚአብሔር ቃል የተካነ በመንፈስ የተሞላ ህይወት ቢኖር ይሄንን ይጠይቃል አገልግሎቱ ማለት ነው። ሌላኛው ስለ መለኮታዊ ሐሳብ ከዚህ የምንመለከተው ጅምር ላይ ያሉ መሪዎችን ማበረታታት።
እስጢፋኖስና ፊልጶስ ማዕድ በማገልገል ጀመሩ። በኋላ ላይ ተአምራትን አደረጉና ወንጌልን ሰበኩ። ሰዎችን በትናንሽ ሚናዎች ማበረታታት ዋና ዋና አገልግሎቶች ላይ የሚከሰተው ነው ውጥረት ይቀንሳል። ለምሳሌ እስጢፋኖስና ፊልጶስ በማዕድ ስራ የተሰማሩት ፊልጶስ በኋላ ላይ ምዕራፍ 8 ሐዋርያት ሥራ እንደምንመለከተው ወደ ሰማርያ ወጥቶ የእግዚአብሔርን ቃል በተአምር የታጀበ ወንጌል ሲሰብክ እንመለከታለን። እስጢፋኖስ የመጀመሪያው ሰማዕት ሆኖ ምዕራፍ 7 ላይ ሕይወቱን ለጌታ ሲሰጥ እንመለከታለን። በእነዚህ ሰዎች የተሸፈነውን አገልግሎት ስንመለከት በትክክለኛ ውክልና ስለመጡ ወይንም ደግሞ ትክክለኛ አመራር ላይ ያሉትን በማበረታታት ስላስጀመሯቸው በሐዋርያት የወንጌልና የጸሎት አገልግሎት ላይ የነበረውን ጫናና ውጥረት በጣም ነው የቀነሰው። ሰዎችን በትናንሽ ሚናዎች ማበረታታት፣ በትናንሽ ሚናዎች ማለት አገልግሎቱ ለእኛ ትንሽ ይባላል እንጂ በእግዚአብሔር መንግስት ትልቅ ሚና አለው። ያንን በምናበረታታበት ጊዜ ዋና ዋና አገልግሎቶች አሁን ሐዋርያት እንደተናገሩት ቃሉን በማስተማርና ጸሎትን በማገልገል የተጠራንበትን ችላ ማለት አንችልም ያሉትን በዚያው ላይ ያለውን ውጥረት ይቀንሳል ማለት ነው። መሪዎች መመደብን፣ መወከልን፣ መንፈሳዊ ሰውን ማብቃትን፣ ማበረታታትን መርሳት የለባቸውም። በዚህም የወንጌል አገልግሎት ወደፊት ይራመዳል ማለት ነው። ባለብዙ ባህል ይዘት ባላቸው ጉባኤ ላይ ስናገለግል ማስተዋል ያለብን ነገር አለ። እዚህ ጋር ባለብዙ ባህል ይዘት ባላቸው ጉባኤ ስንል ምን ማለታችን ነው? ቅድም ለመናገር እንደሞከርኩት ለምሳሌ ሰዎቹ ከተለያየ ባህል ከተለያየ አካባቢ የመጡ ይሆናሉ። በአንድ ባህል በአንድ አካባቢ የተጠቀምንበት የአመራር ዘይቤ ወይም ስልት ብዙ ባህል ባላቸው ሰዎች ላይ ላይሰራ ይችላል። አሁን አንዳንዶቻችሁ ለምሳሌ ቅድም ምሳሌ ስትናገሩ ቤተክርስቲያን መሪዎች የሚወዱትን ሰው ይመርጣሉ ብላችኋል። ሌሎች ደግሞ ህዝቡ መምረጥ አለበት ይላሉ። ሌሎች ደግሞ አይደለም ይላሉ። ያ ልዩነታችሁ ለምንድን ነው የሚንጸባረቀው? ከተለያየ የቤተክርስቲያን ባክግራውንድ ወይንም ደግሞ ባህልና አሰራር ስለመጣችሁ ነው። አንዱ ባህል በአንድ ቤተ እምነት የቆያችሁበት በብዙ ቤተ እምነት ውስጥ አይሰራም ማለት ነው። ልክ እንደዚሁም ደግሞ ለምሳሌ ያህል አሁን አማራው፣ ትግሬው፣ እንደገና ኦሮሞው፣ ወላይታው፣ ሀዲያው አንድ ላይ በሚያመልክበት ቦታ ላይ በአንድ ቤት በአንድ ባህል በአንድ አካባቢ የለመድነው የአመራር ዘይቤም በዛ የምንዘረጋ ከሆነ ሰዎች ላይቀበሉ ይችላሉ። ማዳመጥ ተገቢ ነው። የቤተክርስቲያን መሪዎች የሚከተሉትን ማድረግ አለባቸው። የመጀመሪያው ማዳመጥ ነው። ምንድን ነው እነሱ የሚሉት? ችግራቸው ምንድን ነው? ምን እያሉ ነው? ምንድን ነው የጨነቃቸው ብሎ ቁጭ ብሎ ማዳመጥ ተገቢ ነው። የባህል ዳራዎችን መረዳት ማለት የመጣበት አካባቢ የቸገረው ነገር፣ ያልገባው ነገር፣ ያልተስማማው ነገር ምንድን ነው ብሎ ማስተዋል ተገቢ ነው። ማህበረሰቡን የሚወክሉ መሪዎችንም መሾም ነው። ሁሉንም አማካይ በሚያደርግ በመንፈስ ቅዱስ ጥበብና ማስተዋል የሚመሩ መሪዎችን መምረጥ ተገቢ ነው ማለት ነው። እንግዲህ አሁን አብዛኛዎቻችሁ ኢትዮጵያ ውስጥ ያላችሁ አገልጋዮች እኔ ምን የተናገርኩ እንደሆነ ብዙ ላይገባችሁ ይችላል። ግን ከተማ በክልል ከተሞች በዋና አዲስ አበባ ባሉ ከተሞች ወይም ደግሞ ደቡብ አፍሪካ ያላችሁ፣ ኬንያ ላይ ያላችሁ ሰዎች ቅድም አንድ ወንድማችን ናይሮቢ ያለውኝ ብሏል። አሁን ናይሮቢ ውስጥ ጌታን የሚያመልኩ ሰዎች ከተለያየ ባህል ከተለያየ አካባቢ የመጡ ከሆነ ካላዳመጥን የነሱን ባህላዊ ደግሞ የኋላ ታሪክ መረዳት ካልፈለግን ማህበረሰቡን የሚወክሉ የሚያሳርፉ መሪዎችን ለመሾም ካልፈቀድን እኛ የመሰለንን በተለምዶ እናውቃለን ብለን የምንለውን ብቻ የምንረጭ ማለት ምንዘረጋ ከሆነ ምናወራ ከሆነ ሰዎች ውስጣቸው ይቆስላል፣ አይቀበሉም። ምክንያቱም ልዩነቶች አሉ። ይሄ ወንጌል ከብሔር ከቋንቋ ስለሚያመጣ ቤተክርስቲያን ደግሞ ዓለም አቀፋዊ ተቋም ስለሆነ በቋንቋ በባህል በአገር በተለያየ ነገር ሳይገደብ ሰዎች የክርስቶስ አካል ሆነው ስለሚመጡ ያንን ሰዎች ማዳመጥ መስማት ተገቢ ነገር ማድረግ ያስፈልጋል ማለት ነው። እሺ፣ ከዚህ አንጻር ድርጅታዊ ጤና መንፈሳዊ እድገትን ይደግፋል። ድርጅታዊ ጤና ማለት ነው ይሄ ቅድም የተባለው መከፋፈል፣ አድሎ፣ መግፋት፣ ዳር ማስያዝ፣ አካታች አለመሆን፣ እነዚህ ነገሮች ድርጅታዊ ጤና ማለት የቤተክርስቲያንን ጤና ያሳጣሉ፣ መንፈሳዊ እድገትንም ደግሞ ይይዛሉ። ግን ድርጅታዊ ጤና በሚኖርበት ጊዜ መንፈሳዊ እድገትን እያስፋፋ እንደሚሄድ መታወቅ አለበት። ተግባራዊ ችግሮች በጥበብ ከተፈቱ ወንጌል እንዲሰራጭ ያስችላል። ተግባራዊ ችግሮች ቅድም እንደተነሳው እንደ ምግብ ዕደላ አይነት አንዱ ወገን የተበደለበት የተገፋበት አይነት በጥበብ ከተፈታ ወንጌል እንዲሰራጭ አቅም ይሰጣል ማለት ነው። ተግባራዊ የአገልግሎት መንገዶችን ደግሞ ማወቅ አለብን። በትልቅ ኃላፊነት ውስጥ የሚያገለግሉቱ ቡድኖችን ይገንቡ። ሁሉንም ነገር ብቻቸውን ለማድረግ አይሞክሩ። ብዙ ጊዜ ቤተክርስቲያን ውስጥ የሚታዩ ችግሮች ወንጌልን ወደኋላ የሚጎትቱ ተግባሮች እነዚህ ናቸው። ለጸሎትና ለጥናት ቦታ ይፍጠሩ። አንዳንድ ጊዜ ፓስተሮች አሉ፣ ለምሳሌ የሚደግፋቸው ሰው የለም። ጉብኝትም የነሱ ነው፣ ማስታረቅም የነሱ ነው፣ ወንጌል ምስክርነትም የነሱ ነው፣ የይሁድ ጉባኤውም የነሱ ነው፣ ወጣቱን መከታተልም የነሱ ነው። ስለዚህ
የእግዚአብሔርን ቃል የሚያጠኑበት ቦታ ያጣሉ። ህይወታቸው እየደከመ ይሄዳል። የሰበኩትን መልሰው መስበክ ይጀምራሉ። የሚፈልቅ አዲስ ነገር የእግዚአብሔር ቃል ምንጭ ከህይወታቸው የተቋረጠ ይሄዳል። ይሄ ደግሞ በጉባኤው ላይ ተጽዕኖ እየፈጠረ ይመጣል። አሉታዊ የሆነ ማለት ነው። በመንፈስ የሚመራ ባህሪ ያላቸው መሪዎችን ያሰልጥኑ። በመንፈስ የሚመራ ባህሪ ያላቸውን መሪዎች የሚደግፉትን ለቤተ ክርስቲያኖች የባህል ልዩነቶችን ይገንዝቡ፣ ልዩነትን ይቀበሉ። ሰዎችን በፍትሃዊነት የሚያገለግሉ አገልግሎቶችን ያደራጁ። ስብከትንም ሆነ ሌሎችን እንደ ምግብ እደላ ያሉ አገልግሎቶችንም ያክብሩ። ለሚስዮናዊ ስራ ተልእኮ በተሻለ ሁኔታ የሚከናወነው መላው ቤተክርስቲያን አብሮ ሲሰራ ነው። እያንዳንዱ የአገልግሎት ሚና ስለዚህ ለሚስዮናዊ ስራ ተልእኮ በተሻለ ሁኔታ የሚከናወነው መላው ቤተክርስቲያን አብሮ ሲሰራ ነው። እያንዳንዱ የአገልግሎት ሚና የወንጌል መስፋፋትን ያበረክታል ማለት ነው። እዚህ ጋር የማደራጀት ስራ፣ ሰውን የመመደብ ስራ፣ ትኩረት በሚሰጠው ላይ ትኩረት የመስጠት ስራ ዛሬ በቤተ ክርስቲያን ምን ይመስላል? አንዱ ሰው ሁሉንም ለመስራት ሲሞክር አገልግሎት በሙሉ የተጎዳው እንዴት ነው? ወይንም ደግሞ ሌሎችን ያለማብቃትና እንግዲህ ሰው መቼስ ሟች ነው፣ ፈራሽ ነው፣ ለዘላለም የሚኖር የለም። ያ በሚሆንበት ጊዜ የወንጌል አገልግሎት ክፍተት ያሳያል ማለት ነው። እንዴት ነው የምታዩት ዛሬ ይሄ ችግሮችን የማየት የማደራጀት ጤናማ መዋቅር የመፍጠር ተገቢ ሰውን ወደ ስፍራው ማምጣት በእንደዚህ ሁኔታ የእግዚአብሔር ቃል እንዲስፋፋ እንዲሮጥ የማድረግ ጥበብ በቤተ ክርስቲያን ውስጥ ምንድን ነው የሚመስለው? የምታጋሩት ነገር አላችሁ? ጸጥ ረጭ ብላችኋል። ዶክተር እኔ ጋር አንድ ሀሳብ አለኝ። ይሄ እንደ አካባቢው ነው። በእርግጥ በጣም ከባድ ነው። የራሳቸውን ዘመን እንኳን ካገለገሉ በኋላ ለመውረድ እንኳን እምቢ ብለው ሰዎችን ከኋላ አደራጅተው ሌላ ጸብ የሚፈጥሩ መሪዎችም አሉ። ከዚህ በተረፈ ደግሞ ለቤተ ክርስቲያን እንደዚህ የተሰጡ አገልጋዮች፣ ለህዝብም የተሰጡ አገልጋዮች መሪዎችም አሉ። ይሄ ብዙ ባናወራ እንደ አካባቢው ነው። አሁን ይሄ ቅድም ይሄ ብሔር ጉዳይ በየአካባቢው ስላለ የተቀላቀለ ብሔር ከወላይታ ከሌላ እንደዚህ የተቀላቀሉ ብሔሮችም ስላሉ በአካባቢ እኔ ማገልገል አለብኝ የሚለው ሌላ ፉክክርም ሊኖር ይችላል። ሌሎችንም ደግሞ እንደዚህ አድማ ሰርቶ አድማ ፈጥሮ ብዙ ቻሌንጅ የሚሰሩበት የሚያደርጉበትም ፕሮባቢሊቲ ይኖራል እና እንዴት ወደፊት እንግዲህ ማስወገድ እንዳለበት ጌታን ከመጸለይ ውጪ ይሄ እግዚአብሔር እንዳመጣው ይሄ ብሔርተኝነትና መከፋፈልን እግዚአብሔር ከዚህ ከምድር ካላነሳ በጣም ከባድ ነው። ይሄ ነው ለማለትም ብዙ አይቻልም፣ አያደፋፍርም። እና እስቲ የምትመክሩት ነገር ካለ እንደ መምህር የምትናገሩት የምትመክሩት ነገር ካለ ህዝብንም እንዴት ወደ እግዚአብሔር ቃል ሙላት እንዴት ማስገባት እንዳለበት መሪዎችንም እንዴት ማስተማር እንዳለበት እኛም ባለ አደራዎች ነንና በዛው ልክ እንደ አስተማሪ የምትመክሩት ነገር ካለ ምናልባት እንቀበላለን። ኦኬ ጥሩ። ምናልባት ሌሎችም ካሉ በኋላ እኔ ብናገር ጥሩ ነበር። እሺ ዶክተር እጅ አንስቻለሁ። እሺ በእውነት ዶክተር ሁሉም አቅጣጫ እንዳለ ነው እኔ አሁን እያየሁ ያለው። በየትኛውም ቸርች እየተከናወነ ያለው ይህ ነው። እንደ አካባቢው ብለን ማለት የማንችለው በየትኛው ሰዓት በአሁኑ ሰዓት የተለያየ አካባቢ ብንሄድ ተመሳሳይ ነው። አሁን ለመንፈስ ቅዱስ የሚፈሩት ምንም አይነት መከፋፈል እንዳይፈጠር ብሎ አድፍጦ ዝም አሉ። ያም አግባብ አይደለም፣ እውነቱን መናገር ነበረባቸው። ነገር ግን ቅድም እንደተባለው አንድ አካባቢ አንዴ ከተመረጠ ስልጣኑን ላለመልቀቅ እንዲሁም ፊቲሽን የሚፈራረሙ አሉ። ጊዜው ካለቀ በኋላ ፊቲሽን ፈርሞ ሲያዛዘሩ የተያዙም አሉ።
ይሄ ማለት ምን ማለት ነው? ሌላ ጥቅም እዛ ዙሪያ ላይ ሌላ ጥቅም እየሰሩ እንዳለ ነው። ለእግዚአብሔር ለቃሉ ሳይሆን ለራሳቸው ለግል ስራ እየሰሩ እንዳሉ ነው የሚያሳይ። ስለዚህ ምንም ባንሸፋፈን ጥሩ ነው። ዶክተር ሁሉም ቦታ እያየ እየዞረ እያየ ይሄን እንዳለ አድርጌ ነው የሚቆጥረው። ታንክ ዩ። ኦኬ ጥሩ ነው። እንግዲህ አንዱ ግርማ ገብረ አንስተ ነበር እንጂ አዎ ቅድም ጀምሮ እያነሳው ነበረ ዶክተር። እሺ ምናልባት በቃኝ ደቂቃ ነገር አላውቅም እንጂ ከላይ ጀምሮ ቅድም ወንድሞቼ ሲያነሱ እንደነበረ አጠር ያለ ነገር ትንሽ ተንፍስና ከዚያ እንገባለን። በቃ በተቻለ መጠን እንደውም አጠቃላይ ላይ መልስ ቢሰጥ ወይም ማብራሪያ ቢሰጥ ብዬ ማስበው ሀሳብ ነው ማንሳት የፈለኩት። ምንድነው እሱም አሁን የምነሳው ሁሉ ነገር የሚያሳየው ኢንዲኬት የሚያደርገው በሳል አመራርን የሚያመለክት ነው ብዬ ነው የምረዳውና መጽሐፍ ቅዱሳዊ መስፈርት የያዘ የቤተክርስቲያን የአመራር ሂደት ምን ይመስላል የሚለውን ከመጀመሪያም አሁን ቤተክርስቲያን እያደረገች ካለችው አንጻር ትንሽ ማብራሪያ ቢሰጥ ብዬ አስቤ ነው። በጣም ጥሩ። እንግዲህ አሁን ምንድነው ቅድም ያነሳነው ነጥብ ምንድነው የእግዚአብሔርን ቃል ቤተክርስቲያን በማይማርበት ጊዜ ቅድም አንዳንዶቻችሁ እንዳነሳችሁት በአዝማችና በሙዚቃ በጭፈራ ብቻ ኮንፈረንሱም ይሁዱም ሌላውም በሚያልቅበት ጊዜ ቤተክርስቲያን ውስጥ ያለ ሰው በተለይ በቡድን የእግዚአብሔርን ቃል አጥንቶ እግዚአብሔር ሐሳብ ምን እንደሆነ በማያውቅበት ጊዜ ለዚህ አሁን ላነሳችሁት አይነት አመራር ቦታው ክፍት እየሆነ ይመጣል። ሰዎች ደግሞ በእግዚአብሔር ፍርሃት ካልተሞሉ ቤተክርስቲያን ውስጥ ዝና ሊሆን ይችላል፣ ስም የሚያገኙት ሌላም ጥቅም ሊሆን ይችላል፣ ስጋዊነት ይጠናወታቸዋል። ያ ደግሞ የመንፈስ ቅዱስን ማዘንና የሚመናንን መከፋፈል እንደገና ደግሞ አንዱ አንዱን መጠራጠር ውስጥ ይከታል። አንድ ልብ የለም፣ አንድ ላይ መጸለይ የለም። ስለዚህ እግዚአብሔር ቃል እያሸነፈ ሄደ የሚለው የሐዋርያ ስራ ችግሩን ሲፈቱ ነው እንግዲህ ያመጣውና እኔ እንደ መፍትሄ አድርገህ የሚቆጥረው ምንድነው ስልጠናዎች፣ ትምህርቶች ሊኖሩ ይገባል። አሁን ይሄ እናንተ የምትማሩትን የሐዋርያ ስራ ምዕራፍ 6ን ብታስተምሩ ብትሰብኩ በቤተክርስቲያን ውስጥ በግልጠት የእግዚአብሔር ቃል እንዲገለጥ ብታደርጉ ጉባኤው እየተረዳ በሄደ መጠን የጨለመው ስራ በብርሃን ፊት እያፈረ ይመጣል። ህዝቡ ሁሉ ተመሳሳይ ወደ መረዳት ደረጃ ይደርሳል፣ ይጸየፋል። አሁን ለዘረኝነት፣ ለጎጠኝነት፣ ለጎሰኝነት የሆነ ክፍት የሆነ ምሽግ የሚፈጥረው ምንድነው? በህዝቡ ልብ ውስጥ የእግዚአብሔር ቃል ሲጠፋ፣ ጨለማ ሲወረው፣ ለእድር የመጣ ሰው ሲበዛ፣ ከእግዚአብሔር ቃል የሸሸ የራቀ ምዕመናን ሲበዛ፣ ወጣቱም ቢሆን ዝም ብሎ ዘምሮ ጨፍሮ የሚሄድ ሲበዛ ክፉን ማየት መጸየፍ አይችልም። ስለዚህ ለዚህ ነው እንግዲህ እናንተ ባላችሁበት እግዚአብሔር ባስቀመጣችሁ ቦታ የእግዚአብሔር ቃል በደንብ እንዲገለጥ ሰዎች የእግዚአብሔርን ቃል እንዲማሩ የሰዎችን በሽታ የእግዚአብሔር ቃል እንዲያክም እድል መስጠት አለብን። ብዙውን ጊዜ እግዚአብሔር ቃል ሕያው ነው የሚሰራ ነው እንላለን፣ ግን እንዲሰራ አጋጣሚዎችን አናዘጋጅም። አሁን የሐዋርያ ስራ መጽሐፍ የቤተክርስቲያን ትልቁ መሰረት የተጣለበት መጽሐፍ ነው፣ መማር አለበት። ግን ብዙ ሰዎች አያውቁትም እና እኔ አንዱ መፍትሄ አድርጌ የማቀርበው የእግዚአብሔር ቃል ብርሃን ወደ ሰው ልብ ውስጥ እንዲበራ ማድረግ አለብን። በተለይ ቦታ ኃላፊነት ያላቸው ሰዎች ማስተማር፣ ፕሮግራም ማውጣት፣ ስልጠና ማዘጋጀት፣ ኮንፈረንስ ማዘጋጀት የምትችሉ ሰዎች አጋጣሚዎችን ተጠቀሙ። የእግዚአብሔር ብርሃን የቃሉ ብርሃን እንዲበራ አጋጣሚዎችን ተጠቀሙ። እናንተ ራሳችሁም ማድረግ የሚችሉትን አድርጉ፣ ሌሎች ጋር ተያይዛችሁ ማድረግም ትችላላችሁ። ያ ሲሆን ነው እየቀነሰ ክፉ መሆኑ እየታወቀ ህዝቡም እየተጸየፈ ከክፉ ጋር የሚተባበር ሰው እየቀነሰ ነው። አለዚያ ዝም ብሎ እንደ እድር ህዝቡ ተሰብስቦ ክፉን እያስፈጸመ ይቀጥላል ማለት ነው። ስለዚህ ከዚህ በላይ ወደፊት ስንሄድ ምናልባት ብዙ እንመለከታለን። የአሁኑን ሊጨርስና ልቀጥለው። እንደዚህ ነው የሚለው ድርጅታዊ ጤና መንፈሳዊ እድገትን ይደግፋል ብለናል። ተግባራዊ ችግሮች በጥበብ ከተፈቱ ወንጌል እንዲሰራጭ ያስችላል ብለናል። ተግባራዊ አገልግሎት መንገዶች በትልቅ ኃላፊነት ውስጥ የሚያገለግሉቱ ቡድኖችን መገንባት አለባቸው። ሁሉንም ነገር ብቻቸውን ከማድረግ መቆጠብ አለባቸው። ለጸሎትና ለጥናት ቦታ መፍጠር አለባቸው። በመንፈስ የሚመራ ባህሪ ያላቸው መሪዎችን ማሰልጠን ማሰማራት አለባቸው። ለቤተ ክርስቲያኖች የባህል ልዩነቶችን መገንዘብ አለባቸው። ልዩነትን መቀበል አለባቸው። ሰዎችን በፍትሃዊነት የሚያገለግሉ አገልግሎቶችን ማደራጀት አለባቸው። ስብከትንም ሆነ ሌሎችን እንደ ምግብ ዕደላ ያሉ አገልግሎቶችን ማክበር አለባቸው። ለሚስዮናዊ ስራ ደግሞ ተልእኮ በተሻለ ሁኔታ የሚከናወነው መላው ቤተክርስቲያን አብሮ ስራ እንደሆነ መታወቅ አለበት። የውይይት ጥያቄዎችን አንስተን ለመጨረስ እንሞክራለን። አመራርና ጥሪ ሐዋርያት ለምን በጸሎትና በቃሉ ላይ
አተኮሩ። ለምንድን ነው ያተኮሩት? ይሄ ምክንያት ስላላቸው ነው። እንደ ፓስተሮች ያሉ የቃሉ አገልጋዮች ዛሬ ለጸሎትና ለጥናት ጊዜያቸውን እንዴት መጠበቅ ይችላሉ የሚለው ነው። ይሄ ነገር በደንብ ነው የሚያሳየው። ባህላዊ ተለዋዋጭነት በአንድ ቤተክርስቲያን ከህዝቡ አሰፋፈር ከተለያዩ አካባቢ ከመጡ ሰዎች አንጻር ባህል እየተለዋወጠ እንደሆነ መታወቅ አለበት። በቤተክርስቲያኑ ውስጥ የትኞቹ የባህል ወይም የቋንቋ ቡድኖች ችላ እንደተባሉ ሊሰማቸው ይችላል። በአንተ ቤተክርስቲያን የተገደሉ ሰዎች አሉ። እነማን ናቸው? በሀዘን ውስጥ ያሉ እንደማን ናቸው? የሆነ ዳር ይዘው ቁጭ ያሉ ሰዎች እንዴት በበለጠ ዓላማ ሊያካትቷቸው ይችላሉ? በመንፈስ የተሞላ አገልግሎት፣ በመንፈስና በጥበብ የተሞላ መሆን ማለት ምን ማለት ነው? ይህ ለእያንዳንዱ የአገልግሎት ሚና ለምን አስፈላጊ ነው? ይህንን መጻፍ ትችላላችሁ። ጥያቄዎች በግላችሁ ጽፋችሁ ዋጋም ይኖረዋል እናንተ ግሬድ። ስለዚህ ይህንን ከምዕራፍ 6 የተነሳውን እዚህ ጋር 3 ጥያቄዎችን አንስተናል። ምናልባት ይሄን ሰክሽን ለብቻ ከምስጋኑ በኩል ደርሳችሁ ላደርግ እችላለሁ። አሁን ላይ እንጨርሰዋለን። ልዑካንና የቡድን ስራ አለ። በቤተ ክርስቲያኑ ውስጥ የትኞቹ አገልግሎቶች በመንፈስ የተሞሉ አመራር ያስፈልጋቸዋል? ማንን ማሰልጠን ወይም ማበረታታት ይችላሉ? ሚስዮናዊ ተጽዕኖ፣ ጤናማ መዋቅሮች ወንጌል እንዲሰራጭ እንዴት ይረዳሉ? ኃላፊነቶች በጥሩ ሁኔታ ከተከፋፈሉ በቤተ ክርስቲያኑ እንዴት እንደሚገዳደር ይግለጹ ይላል። ለምሳሌ እስከ ዛሬ እየመራችሁ ቆይታችኋል። የእናንተን አመራር የምዕራፍ 6 የሐዋርያት ሥራ ምዕራፍ 6 ትምህርት እንዴት ነው የሚገዳደረው? እንዴት ነው ቻሌንጅ የሚያደርገው? እንዴት ነው እንድትቀይሩ የሚጠይቃችሁ? ይህንን 300-400 ቃላት ወስዳችሁ መጻፍ ትችላላችሁ። የአገልግሎት እቅድ በተመለከተ ለአገልግሎቱ ቀላል የልዑካን እቅድ ይፍጠሩ ይላል። ለምሳሌ ደጋፊ ቡድን ወይም መዋቅር መዘርጋት በአገልግሎት ካስፈለገ ምንድን ነው መፍጠር የሚችለው? ሊወክሏቸው የሚገቡ 3 ተግባራትን ይዘርዝሩ። ለማሰልጠን 2 መሪዎችን ይላል። እሺ፣ ባለብዙ ባህል ግምገማ ይላል። የቤተክርስቲያን ባህላዊ ልዩነት ይገምግሙ እና ለበለጠ አካታችነት እርምጃዎችን ይጠቁሙ። የባህሪ መገለጫው ምንድን ነው? ሐዋርያት ሥራ 6 ውስጥ በመንፈስ የተሞላ መሪ መገለጫ እስጢፋኖስ ወይም ከሰባቱ አንዱ ይጻፉ እና ይሄንን ዛሬ እንዴት መኮረጅ እንደሚቻል ይግለጹ ይላል። ለምሳሌ ይሄ የባህሪ መገለጫ ማለት እንግዲህ በጥበብ የተሞላ በመንፈስ የተሞላ ከሚለው ተነስተን ነው። የሐዋርያት ሥራ ምዕራፍ 6 ውስጥ በመንፈስ የተሞላ መሪ የሚለውን እንግዲህ አንስተን ተነጋግረናል። መገለጫው ምንድን ነው? እስቲ ከእስጢፋኖስ ሕይወት ወይንም ደግሞ ከሰባቱ አንዱን ይጻፉ ይላል። ለምሳሌ እስጢፋኖስን የምትወስዱ ከሆነ በሱ ላይ የሚታዩ በመንፈስ የተሞላ መሪነት ባህሪ ምን ይመስላል? ይህንን ዛሬ እንዴት መኮረጅ የሚችሉት ምን ባህሪያት አሉ? እሺ፣ ይሄን ጥያቄ እንግዲህ በምስጋናው በኩል የሰጣችሁና ምዕራፍ 6ን በተመለከተ 7 የውይ ጥያቄዎችን ሰጣችኋለሁ፣ ትጽፋላችሁ። ከዚያ በኋላ ደግሞ ግሬድ ይሰጣችኋል። ይቆራረጣል። እሺ፣ ይቆራረጣል። ጨርሽ ያለው እኔም ቢቆራርጥም ብዙ አትጎዱም። እሺ፣ አንድ ጥያቄ አለኝ ዶክተር እኔ ጋር መጨረሻ ላይ እድል እንዲሰጡን። እየሰማችሁ አላችሁ? እየሰማን ነው። ኦኬ፣ እየሰማችሁ አይመስልም? ይቆራረጣል። በእርግጥ እየሰማን ነው። ጥሩ። ስለዚህ ይጸልይና እኔ አበቃለሁ። በምስጋናው በኩል ጥያቄዎች ትሰራለህ። ከዛ በፊት ከጸሎቱ በፊት አንድ ጥያቄ ልጠይቅ ነበር ሐሳቤ። አሁን ይቆራረጥ ድምጽ ጫሉ፣ ያንተ ድምጽ ይቆራረጥ። ኔትወርኩ ነው። የእርሶም እየተቆራረጠ ነው። እየሰማሁኝ አይደለም እኔ። ይቆራረጣል
አቤት አይሰማም? ይሰማኛል። እኔ ይሰማኛል። እርሶ ይሰማል? ሄሎ